ክርስቲያን ህግ ማለት ነው። በቤተ ክርስቲያናችን ህግ አንድ መንፈሳዊ ዓለም የቁም እስር ምናምን ብለን በፖለቲካ እንውሰደው። በዓለማዊ ሳይሆን በመንፈሳዊ በቤቱ ቁጭ ብሎ አርምሞ የሚባል ነገር አለና ያንን አርምሞ እንዲወስድ ይደረጋል። በአባቶች ጉባኤ ተወስኖ እስቲ አንድ አርምሞ ይውሰድ እንጂ እንደ ፖለቲካው አንውሰደው። የቁም እስረኛ የሚለውን ነገር አውጣው ከዚህ ውስጥ አውጣውና ነገር ግን በአርምሞ ሱባኤ ቀኖና አለን። በዛ ቀኖና መሰረት እስቲ እኒህ አባቶች በአባቶች ይታዩ የሚለው ራሳቸውንም እንዲያዩ ነው። አይደለም በመንፈሳዊ በዓለም ሆነን እኮ የሆነ እንትን ላይ ስንሆን ብቻችንን እኮ ቁጭ ብለን በቤት እናስባለን። ለምን እንዲህ ሆነ ብለን እኮ የጥሞና ሰዓት የጥሞና ጊዜ ወስደን እኮ እናስባለን። አይደለ እንዴ? ያን የጥሞና ሰዓት የምንወስደው እኮ ራሳችን ተመልሰን ያወራናቸውን የሰራናቸውን ያደረግናቸውን ነገሮች ኮሬክሽን እንድንወስድባቸው፣ ስህተት ካሉበት ኮሬክሽን እንድንወስድባቸው፣ ትክክል ከሆኑ ደግሞ ትክክለኛነቶችን አረጋግጠን እንድናስኬዳቸው ነው። በዓለማዊ እንኳን ራሳችንን እስኪ የጥሞና ጊዜ የምንሰራው ቢሮ ውስጥ እኮ ማለት ነው የተቀጠርንበት ቢሮ ውስጥ እኮ ቆይስ የጥሞና ሰዓት ያስፈልገኛልና ብለን የምንወስደው አንድ የምንሰራው ስራ የሚጥመን ከሆነ እንድንቀጥልበት፣ ሁለተኛ የሰራነው በስራችን ላይ ስህተት ካለበት ያንን ስህተት እንድናረምበት ነው። የቁም እስረኛ የሚለውን ነገር አውጣው ሀብትሽ። የቁም እስረኛ ሳይሆን የጥሞና ሰዓት በአርምሞት እንዲወስዱና አባቶች በክትትል እነሱም ራሳቸውን እንዲያዩበት የሚደረግ ነው። መንፈሳዊ ጉባኤ ነው ይሄ ጉባኤ እንጂ ዓለማዊ ጉባኤ አይደለም። በፓርላማ የሚመራ ጉባኤ አይደለም። በዚህ ደረጃ ብናስበው የቁም እስረኛ የምትለውን ቃል ቁንጽል ባንወስዳት እና እስከዚህ ውስጥ ስለዚህ እሺ እንቀጥላለን እና ስለ ኦርቶዶክስ ትንሽ እውቀት ይሁን ያሉት ምን ይሁን አላውቅም፣ ግን አሁን የሺጥላ በደንብ አብራርቶሎታል። አንተ ልበል አንተ ግን ባላውቅም፣ ግን አሁን መቀጠል እንችላለን እና አሁን እሳቸው አርምሞ ወይም ሱባኤ እንዲገቡ ነው እንጂ የተደረጉት ይፈቱልን ምናምን ነገር ላይ የለም ማለት ነው። ሶ አሁን ፕሮቴስታንት እንደዚህ ያስደሰተው ነገር ምንድን ነው ሲባል የፕሮቴስታንትን ጥላቻ በልባቸው ያለውን ክፋት ስለተናገሩላቸው አንደበት ስለሆኑ ናቸው እንጂ አራቢን እንደዛ ይባላል። ብፁዕ አባታችን የጀመራችሁት እናንተ የትኛው? እኔ ብፁዕ አባታችን አላልኩም። እኔ ብፁዕ አባታችን አላልኩም። ፓትሪያርክ ወላልክ እኮ አንተማ ከብፁዕ አባት ቅዱስ ማለት እኮ ነው። አሁን እኮ ፓትሪያርክ ማለት ቅዱስ ነው። ከብፁዕነት ፓትሪያርክ አይደለም። እኔ ፓትሪያርክ የማውቀው እኔ አሁን የስነ መለኮት ተማሪም ነኝ አስተማሪም ነኝ ላለፉት 17 ዓመት እና አቡነ ፓትሪያርክ ማለት ነው የፕሮቴስታንት ማለት ነው። እና ግን የኦርቶዶክስን ስነ መለኮት ምናልባት የእናንተን ያክል ባይሆንም 4 ወር ተምሬያለሁ። 2 ክሬዲት አወር ገብቼ ፔፐር ሰርቼ ነው የወጣሁት። አቡነ ጳውሎስ በነበሩ ጊዜ ማለት ነው። የእናንተን ያክል እውቀቱ ባይኖረኝም ምንድን ነው እኔ የማዕረግ ነው እኔ የማውቀው። ምክንያቱም መጽሐፍ ቅዱስ ውስጥ አሉ ጳጳሳት አሉ። መጽሐፍ ቅዱስ ውስጥ ፓትሪያርክ አለ። ለምታውቀው ፓትሪያርክ የለም፣ ጳጳሳት አሉ። ሐዋርያ ሥራ ምዕራፍ 20 ቁጥር 28 ላይ እናንተን ጳጳሳት ፓትሪያርክ ብለህ የእናንተን ታክብሬ ነዋ እናንተ አሁን ለምሳሌ ቆይ አቤኔዘር አሁን የኢትዮጵያ የሃይማኖት ጉባኤ የሚባል አለ። የኢትዮጵያ የሃይማኖት ጉባኤ የሚባል አለ። ኡስታዝ ብለህ እኮ ትጠራለህ። አንተ ነህ እንደ ሾምከው ኡስታዙን እንዴ? ኡስታዝ አቡበከር ብለህ እኮ ትጠራለህ እንጂ እንደዚህማ ግግም ያለ ተቃውሞ አታርግ። ፓትሪያርክ ብለህ ሾማቸዋል። ፓትሪያርክ ብዬ እጠራለሁ። እኚህ መች ነው የሾምናቸው? ማን የሾማቸው? አሁን እኔ ነኝ የሾምኳቸው። በምንድን ነው የሾምኳቸው ከተባልኩኝ እኔ ነኝ የሾምኳቸው እኮ እጩ ፓትሪያርካችንን በአስቸኳይ ፍቱልን ያልኩት እኔ ነኝ። ሀብትሽ ቦረና ነኝ። ሀብትሽ ቦረና ነኝ እኮ አትችልም። መሾም አትችልም። ሹመቴን አትቀበል። ሹመቴን እሺ ሳሚ አንዴ እኔ ላውራ። እሺ ይቅርታ አዳራችሁ። እግዚአብሔር ይመስገን። ሰላም ሁላችሁ፣ እንዴት አደራችሁ? ይቅርታና ሀብትሽ 1 2 3 ተናግሬ ወርዳለሁኝ። አንደኛ የመጀመሪያው እንደ ስህተት የማየው እጩ ፓትሪያርክ ወይንም ፓትሪያርክ ባላቸው ፕትርክና አልተሰጣቸውም። እሳቸው ጳጳስ ናቸው። የአንድ ሀገረ ስብከት ጳጳስ ናቸው።
አንድ ቤተክርስቲያኗ አንድ ፓትርያርክ ነው ያላት። አንተ ደግሞ የመሾምም የመሻርም ስልጣንም የለም። አንድ ሁለተኛ ደግሞ እኒህ ጳጳስ ታቅቦ ነው ያሉት። ሲኖዶስ የሚባል ትልቅ ህብረት አለ ቤተክርስቲያኑ የምትመራበት እና እሳቸው ጥሞና ጊዜ እንዲወስዱ ምናልባት ከአስተምሯቸው የሳሳቷቸውን ነገሮች በጥሞና የሚያስተካክሉበትን ጊዜ ነው የተሰጣቸው እንጂ የቁም እስር ምናምን ይሄ እንደዚህ አይነት ነገር የለም። ይሄ የፕሮቴስታንቶች ማደናገሪያ እንጂ እሳቸው የታሰሩበት ቤተክርስቲያን ማሳሪም ፈችም አይደለችም ሲጀመር። ሲቀጥል ደግሞ እንደው እኒን አባት እናንተ አንተም ሆነ የአንተ ጓደኞች ፕሮቴስታንቶች ከዚህ በፊት ታውቋቸዋላችሁ? እውነት አባታችሁ ናቸው? አባታችን ትሏቸው ነበር ከዚህ በፊት ነው? ዛሬ ነው? እኔ አላልኩም። እኔ አባታቸው ወንጌል ሰባኪ ነው ያልኳቸው። እኔ ትላንትና ቪዲዮ ሰርቼ ነበር በሳቸው ላይ ወንጌል ሰባኪ ለምን ፍኖተ ጽድቅ ላይ ተከታተላቸው ሰውዬ አባት መሆኑን ታምን ነበረ? አባት አላልኩም። በግ እሺ፣ የወንጌል ሰባኪ መሆናቸውን ታምን ነበር አንተ? እሺ፣ ይቅርታ። አይ ነበረ ፍኖተን ሲሰብኩ ሰጣቸዋል፣ ሪኮግኒሽን ሰጣቸዋል። ሰባኪ ናቸው። ታምንባቸው ነበር? የዛሬ 10 ዓመት ታምንባቸዋለህ? ሳሚ በዚህ ልክ እውቅና አልሰጠኋቸውም እንጂ ስብከታቸውን ግን ደስ ብሎ ሰማ ነበር። አሁን ሀብቴ ይሄ ሁላችንም በልባችን የምናውቀው ነው። እውነታውን ልባችን ያውቀዋል። ለምንድነው ኦርቶዶክስ ውስጥ የሆነች ነገር ስትፈጠር ለምንድነው ሩጣችሁ? ሁሉም አሁን ቲክቶክ ላይቭ ላይ መግባት ይችላል። ሁሉም ፕሮቴስታንት ቲክቶክ ከፍቶ ላይቭ ስለነዚህ ሰውዬ ነው የሚሟገት። ከዚህ በፊት ለምን አትሟገቱላቸውም? ከዚህ በፊት ሪኮግኒሽን ከነመራቱ ሳሚ እንትን አላረጋቸዋቸውማ፣ አላወገዛቸዋቸውማ። ከዚህ በፊት አላወገዛቸዋቸውም። ምን ብለን ሌሎች አሉ። አሁን ያወገዛቸዋቸው አንዱ የሆኑ ሰውዬ አልተወገዙም። አሁን እና አይ ተወገዙ። መግለጫውን ሰምቻለሁ እኮ የሊቃውንት ጉባኤው የመጨመሪያ እገዳ ሰምቻለሁ። ከተሳሳት ቪዲዮ ማሳየት ነው የሚችለው። አድምጠኛ እየተደማመጥን አንተ እንደምን ስናዳምጥ እንደቆየ ነው። እኛንም አዳምጠን እገዳና መወገዝ በጣም የተለያዩ የማይገናኙ ምስራቅና ምዕራብ የሆኑ ነገሮች ናቸው። እኒህ ሰው እቀባ ወይም እገዳ ተደርጓል። እገዳ ማለት ምንድን ነው? በኦርቶዶክስ ቤተክርስቲያን ውስጥ ላይ የሚሰሩትን ስራ ለጊዜው እንዲያቆሙ፣ ጥሞና እንዲወስዱ፣ እንዲያርፉ ሊያነቡም ይችላሉ፣ ሱባኤም ሊገቡ ይችላሉ። እሳቸው ነው የሚያውቁት። መወገዝ ማለት ግን እንደ አሪዎስ መለየት፣ ከዛ ማህበር መለየት ነው፣ መውጣት ነው። ይህን ቤተክርስቲያን አላደረገችም። በጣም የተሳሳተ ነገር ይዛችሁ እንትን አትበሉ፣ ሰውንም አታደናቅሩ። ሲቀጥል ደግሞ ትልቁ ነገር ለምንድን ነው ፕሮቴስታንት የራሳችሁን አሁን አንተ ወንጌል እየሰበክ ነው፣ ሀሜት እያማ ነው። ምንድን ነው አሁን እየሰራው እንዳያለው ራሱ ምንም የሚገባ ነገር እኮ አይደለም። ለምንድን ነው አትናደድ? ሳሚ ውሃ እየጠጣህና መናደድ የለብህም። እዚህ ላይ ደግሞ አንድ ፖይንት ልስጥ። ፈለገ ደግሞ የደቦ ፍርድ አይደለም ያለው። ምናልባት ቪዲዮንም ካላየው እኔ ላይቭም ስለነበርኩ በሰዓቱ የደቦ ፍርድ ሳይሆን ያለው የደቦ ፍርድ ማለት መደባደብ ሌላ ነገር ነው። እሱ ሌላ ወንጀል ነው። ይሄ እሱ ያለው በደቦ እሳቸው ጋር ፒቲሽን ፊርማ አሰባስበን ሲኖዶስ ጋር እንሄዳለን ያለው እንጂ የደቦ ፍርድ እንደበድባለን። ይሄ ሚስ አንደርስታንዲንግ ነው። ታስተካክለው እንደዛም አላለም ሳሚ። የደቦ ፍርድ አላለም። የደቦ ፍርድ ለጸሎት ነው የሚወጣው። ወርዷን ለማለት ፈልገ ነው ወይንስ ልጁ ያለው ግን መጨረሻ ቪዲዮውን ማቅረብ ከቻልክ ሙሉ ቪዲዮ ካሰማን ከቀነጨብከው አንተ ለምትፈልገው ዓላማ ሊውል ይችላል። ቆንጽል ወይንም በቃ ካልሆነ መጨረሻ ነው የሚለው መጨረሻ ላይ መሰለ ሀብቴ መጨረሻ ላይ ነው ወደ ሲኖዶስ ኦርቶዶክስ ወጣቶች እንዲደርስ ይህን መልእክት ሁላችሁም ሪፖስትና ሼር አድርጉልኝ። ይህን መልእክቴን የሰማችሁ ደግሞ በየሰፈሩ ያላችሁ ኦርቶዶክስ ወጣቶች መልእክታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ተወዳጆች፣ ከቅርብ ጊዜ ወዲህ አንድ አባት ስውት የሆነ ከቤተክርስቲያን የፈነገጠ ትምህርትን እንዲያስተምሩ ምክንያት የሆነ ማህበር
የትኛው ማህበር ቆይ እዚህ ላይ ግን ጊዜ ተመሳሳይ ጭፈራ የሚመስሉ ጊዜ መውሰድ አያስፈልግም። ግን ምንድነው የደቦ ፍርድ ነው የጠራው የደቦ ፍርድ የጠራው ማስተካከያ ይቅርታ አብቴ ማስተካከያው ምን መሰለ ሙሉን ቪዲዮ ነው አንተ ምናልባት አላየኸው ከሆነ ሊመስል የሚችለው የደቦ ፍርድ ሲባል እንደሱ ሊመስል ይችላል እንጂ ያለው ምንድነው ፒቲሽን አፈራርመን የቄራ ወጣቶች የፈረንሳይ ወጣቶች የመርካቶ ወጣቶች የገርጂ ወጣቶች ብሎ ይሄን ጠቀሰና ፒቲሽን አፈራርመን ፓትሪያርኩ ጋር ወይንም ሲኖዶስ ጋር ፒቲሽን አፈራርመን ወረቀት ይዘን እንሄዳለን ያለ አይደለም ሳቢው ይሄ አሁን ቆሬ ሰዓት አይ ፒቲሽን ሳይሆን ያለው ምንድነው መሰለህ አሁን አንተ አይደለም እኔ ቪዲዮ ፈለገ እኮ ብለህ ፈለገ አትናቴዎስ ብለህ ገብተህ ቪዲዮውን መስማት ትችላለህ። ምንድነው መሰለህ በሰዓቱ ይሄን ሲናገር በሰዓቱ ላይ ብለህ ነበርኩኝ ይልኩ አይደለም ይሄው ለምን አቋረጥኩ ለምን አጨረስኩ ይሄውና እኮ ላፕቶፕ ላይ አለ። ግን ምንድነው መሰለህ አሁን ማሳየት አድርገኝ ማሳየት ፈለከው ነው ያሳየኸው እንጂ ሙሉ ቪዲዮን ብታሳየው እኔ በሰዓቱ ላይ ብለህ ሳሚ አንድ ጊዜ በጣም ይቅርታ ስለቆረጥኳቸው አንድ አሰባለኝ እና ክርክር ሳይሆን እሺ ቆይ አንዴ ቆይ ለሳሚ ምንድነው ማለት እኔ የተነሳውበት ዓላማ ምንድነው መሰለ አሁን በእኛ በፕሮቴስታንት የኔ ፔጅ የሚታወቀው የኔ ፕላትፎርም የሚታወቀው ማንም ይሁን ማን ከግለሰብ እስከ ተቋም የራሴ ነው አሁን ሙሉ ወንጌል የምትባል አጥቢያ ውስጥ ነው ያለሁት ከግለሰብ እስከ ካውንስል ተቋም ድረስ ከመጽሐፍ ቅዱስ ያፈነገጠ ሐሳብ ይሁን ስራ ካየው እቃወማለሁ አጋልጣለሁ። ይሄ ነው ከግለሰብ እስከ ተቋም ድረስ ከመጽሐፍ ቅዱስ ያፈነገጠ የወጣ ስሁት አይነት አስተምሮ ወይም ስነ ምግባር ካየው እቃወማለሁ። ምንም ጥያቄ የለውም። በዚህ ነው የምታወቀው። በካውንስሉ ቢወሰንና እሱ ነገር በእናንተ ቢሆን እኛ እንደ እምነት ተቋም እንደ ሃይማኖት እንደ አስተምሮት እንደ ዶግማም ልዩነት ስላለን ከእናንተ ጋር የእኛን ነገር ለእኛ ብትወሉን ሳብት አንድ የምጠይቅህ ጥያቄ እዚህ ጋር እጩ ፓትሪያርክ ብለህ ፓትሪያርክ እንትን ለማለት አንተው ለመሾምም እንትን ለማለትም ስልጣኑን አለኝ ብለህ እንድታስብ ያደረገህ እዚህ ሜንታሊቲ ላይ ያደረሰህ ነገር ምንድን ነው? አንድ ጥያቄ ነው የምጠይቅህ ለአንተ የማቀርብልህ ያሉት። ኦኬ እሺ እዚህ ሜንታሊቲ ላይ ያደረሰህ ምንድን ነው? ከዛ ደግሞ በእናንተ ሃይማኖትስ ብዙ እንትን የላችሁም ወይ? አሁን ለምሳሌ እኛ በራሳችን እንትን እኚህ ሰውዬ አንድ ነገር አጠፉ በቤተክርስቲያኗ ስነስርዓት እናንተ መሰረት የራሷ አካሄድ አሉ። በእናንተ በኩልም የተፈጠረውን ነገር እናውቃለን። ዘይት አትሽጥ እንትን አትሽጥ ሲባል እንትን አይገዛኝም እንትን አይመለከተኝም የሚለውን አካሄድ እዚህ ጋር እንዲካሄድ አትፈልግ። እቺ የራሷ አሰራር የራሷ አካሄድ ያላት ቤተክርስቲያን ነች። ገባህ? ሲቀጥል ደግሞ እዚህ ጋር ከፍተህ የወላ ሰው ተቆምጠው እያየህ እምነትህን ብትሰብክስ ወንጌል ብታስተምርስ ምንድነው? እንትን እጩ ፓትሪያርክ ሿሚና እንትን ነኝ ብለህ ራስህን ለምን ዘውት ይሰቀልክ? ጥያቄ ከሆነ ጥያቄ ጠይቀኝ። በተረፈ እኔ ስለራሴ የማቅ ሰው ነኝ። ለእኛ ግን ልታቅልን አትችልም። ለራስህ ነው ልታቅ የምትችለው። ገባህ? አይ እኔ ስለናንተ አላቅም። እኔ ስለናንተ ካላወቅ ደግሞ በዓለም ፍትፍት የተሻለ ነው። ወንጌልን አስተምር እዚህ ጋር ነው በቃ ቢቀርብስ። እኔ ስለ ግለሰብ አይቀርብኝም፣ አልተውም። ፕላትፎርሙን የከፈትኩት እንዲቀር ወይም ለመተው አይደለም። አለመስማት የፈለገ ሰው ስክሮል እያደረገ መሄድ ይችላል ነው። ጌታ ይባርኮ። ቲክቶክን እኔ አሁን አያለው እኔን ማይመጥነኝና ማልፈልገው ከሆነ ስክሮል አድርጌ አልፈዋለሁ። በቃ አለቀ። የምፈልገው ከሆነ ደግሞ ቁጭ ብዬ ሰማለው። ጥያቄ ካለኝ ጥያቄ፣ ድጋፍ ካለኝ ድጋፍ አድርጌ አልፋለሁ። ይሄ ቲክቶክ የሰጠን ነፃነት ነው። ከዛ ውጪ ህግና መንግስት ያለበት ሀገር ስለሆነ በሚያስጠይቀኝ ነገር እጠየቅበታለሁ፣ በማያስጠይቀኝ ነገር ደግሞ እቀጥልበታለሁ። ሀብቴ በህግ ያስጠይቃል? አያስጠይቀኝም። እኔ ያስጠይቃል። የሚያስጠይቀው ነገር ክርስቲያን ሰልፍ ውስጥ ቆይ በወንጀለኛ መቅጫ ላይ ወደ ህግ ከሄድክ ማለት ነው። ወንጀለኛ መቅጫ ላይ 618 ላይ ያለ ስም መስጠት በራሱ ያስቀጣሃል። አንቀጽ 618ን ይሄ የሃይማኖት ጉዳይ ነው፣ አይመለከተውም። ይሄ የሃይማኖት ጉዳይ ነው። መንግስት በሃይማኖት ጉዳይ ላይ መግባት አይችልም። መንግስት በሃይማኖት ጉዳይ በሃይማኖት ጉዳይ የሃይማኖት ጉዳይ ላይ ጉዳይ ላይ
እኚሁ ሰውዬ ወንጌል ሰባኪ ናቸው። አትችልም። በወንጌል ሰባኪ ጉዳይ ላይ የወንጀለኛ ህግ አይደለም። እችላለሁ ክርስቲያን በሚል ሰርክል ውስጥ አትችልም። ያስቀጣል። ምን ይሄ ነው? አትችልም ካልከኝና ተከራክረኛ ተከራክረኝ ነው። መጽሐፍ ቅዱስ ጠቅሰህ በመጽሐፍ ቅዱስ ነው የምናወራው። እናንተ በመጽሐፍ ቅዱስ ተከራክረህ መጽሐፍ ቅዱስ ይፈቅዳል አይፈቅድም የሚለው ነው የምትከራ። እዚህ ውስጥ አምጣዋ ዓለማዊ ዳኛውን አምጣና ይምጣና ከኔ ጋር ይከራከራ ስለ ጳጳሳት ሹመት፣ ስለ ፓስተሮች ሹመት። ወይ ሳሚ አንዴ አንድ ደቂቃ አይደለም ሀብቴ፣ ይኸውልህ ቀዝቀዝ በልና ሳሚ ከአንተ በላይኛ ነበር መናደድ ያለብን። ምክንያቱም በማይመለከታቸው ቤት ውስጥ እኒ ጳጳስ ወይም አባታችን ምንድነው እየተቀባበላችሁ እንትን እያላችኋቸው ስለነበረ በእኛ ነበር መበሳጨት የነበረብን። ግን ዞሮ ችግር የለውም። ምናልባት እግዚአብሔርም ደግሞ አንተንም ሊያስተምር ይሆናል እኒህ ሰውዬ ምክንያት ያደረገው። ግን እኔ አንድ ጥያቄ የሚጠይቀው ነገ እኒህ ሰውዬ ተጸጽተው ምናልባት እውነትም የቤተክርስቲያን አስተምሮ የጣሰ ትምህርት አስተምራለሁ፣ ስሁት የሆነ ትምህርት አስተምራለሁ፣ እውነት ነው ይቅርታ ብለው ቤተክርስቲያኗን ይቅርታ ቢጠይቁ እኒህን አባት አሁን እንደምትከተሏቸው ነገም ትከተሏቸው አላችሁ? እንዴት ነው? እስኪ ይህችን ብቻ መልስልኝ ሀብቴ። አንዴ ላውራ። እስካሁን እያወራክ ነበረ። ሁላችሁም አላወራሁም። አሁን ገባሽ? ማነው ሀብቴ? ይህችን ጥያቄ ብቻ ቀጥታ አንዴ እድል ምስጠኝ ሳሚ። ሁለተኛውን እድል ከመውረድ መልሳለሁ። ሳሚ መልሳለሁ። ያንተን በጣም ቀላል መልስልኝና አላወራም። አይደለም እዚችው ላይ እኒህ አባት አሁን ይቅርታ ተጸጽቻለሁ፣ ቤተክርስቲያን ስሁት የሆነ ትምህርት አስተምራለሁ ይቅርታ ብለው ቢጠይቁ እኒህን አባት አሁን በተከተላችሁበት መንገድ ተከትላችሁ ትቀጥላላችሁ? ሰሊና ጀምሬያለሁ። አንዴ ሰሊና ቆይ፣ ዜማ አንዴ ለሰሊና ተያያዥ ጥያቄ ነው። የሷ ተያያዥ ነው ከሳሚ ጋር። እሺ ቀጥይ። ተያያዥን ብቻም ሳይሆን ሳሚ ያወራቸውን ፖይንቶች እንዳለ ሰምቻቸዋለሁ። ትሟገታላችሁ ምናምን ያልከው ነገር አለ። ሿሚ ሻሪ አይደለንም እኛ። በነገራችን ላይ ቤተክርስቲያኗ የሾመቻቸውን ጳጳስ እናከብራለን። እኛ ዋናው ወደ እሳቸው እንድንመጣ ያደረገን ነገር ማለት ወደ እሳቸው አሁን ወዳሉበት ነገር እንድንመጣ ያደረገን ነገር የተናገሩት ንግግር ነው። ወንጌል ስለተናገሩ አንኮመን የሚያደርገን ነገር የተናገሩት ፖይንት ነው እንጂ እሳቸው ኦርቶዶክስ ስለሆኑ ጴንጤ ስለሆኑ ምናምን አይደለም። በቃ ወንጌል ላይ የተናገሩት ቤዛ ያለም ቤዛ ኢየሱስ ብቻ ነው ያሉት አይደል? እሱ ጋር ነው የኛ እንትን የተፈጠረው እንጂ እኛ ልንሽር ልንሾም አይደለም። ከመሻር ከመሾም ጋር አይደለም። ይሄ የምድራዊ ነገር ነው፣ እዚህ የሚቀር ነገር ነው። ሰው ነው የሾማቸው፣ ሰው ነው የሚሸራቸው። ግን በበላይ ያለ እግዚአብሔር እየተመለከተን ነው የምናወራው፣ በሱ ፊት ነው። ስለዚህ ስለ ወንጌል ነው አሁን እዚህ ጋር ኮመንሊ እያወራን ያለ ነው እንጂ ፈለገም ቢሆን ተነሱ ነው ያለው። እንግዲህ አይተኸው ከሆነ ተነሱ፣ ይሄንን ነገር እንቃወም፣ ቤተክርስቲያን ላይ ማንም እንደፈለገ እንደዚህ ሲዘባበት ዝም ብለን አናይም ብሎ የሰፈር ሰዎችን ስም እየጠራ ስፔሲፊካሊ ልክ ያልሆነ ነገር አድርጓል፣ ተናግሯል። እንደሱ ትክክል ያለ ነው። ምንድነው ትክክል ያለው? ተነሱ ብሎ ሌላ ጸብ አጫሪ ንግግሮችን መናገር ራሱ ልክ አይደለም። አሁን የምነሳለው እስኪ አሁን እኔ ፈለግ ያለውን እኔ እዚሁ ላይ ልድገምልሽ። አዎ የቄራ ልጆች፣ የገርጂ ልጆች፣ የቦሌ ልጆች፣ የሳሪስ ልጆች ተነሱ። ወንጌል እኮ አንዴ ልጨርስ። ጥይት ይበላሃል። ይኸውልሽ ሚስ አንደርስታንዲንግ አንዴ ሳሚ ላውራ። ሚዩት አድርግና ልጨርስ። ታውራ እስካሁን ቁጭ ብዬ ጃስ በለው ጥይት ይበላሃል። ይኸውልህ ሳሚ እኛን ይኸውልህ ክርስትና እንደዛ ስለማይለን ጥይት ይበላሃል። መንግስት ያለበት ሀገር ስለሆነ አንዴ ልጨርስ። ሳሚ ወንድም ሳሚ አዳምጣት። ዲስከሽን ክርስትናው እንደዛ ስለማይለን ነው የተጻፈው መጽሐፍ ቅዱስ የምናነበው የምንከተለው መጽሐፍ ቅዱስ። እናንተ ናችሁ እኮ መጽሐፍ ቅዱስ ብቻ የምትሉት። ኧረ ልጨርስ አንዴ። ቀኖና ዶግማ ላይ ሳሚ እንደ ትልቅ ሰው እንዴ አንዴ ላውራ። ምንድን ነው
መሰረታዊ አስተምሮ ላይ ልዩነት ያለን ሰዎች አሁን በዚህ የምንከራከር ግን ለምንድን ነው እኮ? ይኸውልህ አንተ የምታነበው መጽሐፍ ቅዱስ ገደሉ ቁረጡ የሚል ከሆነ አላውቅም። በወንጌሉ ለምን እናንተ አንነጋገር? ስለ ወንጌል ነው። እኚህንም ሰውዬ አምጥቶ መሀል ላይ ከኛ ከጎናቸው ቤተክርስቲያን ስርዓት ገባሽ እኮ ስለ ቤተክርስቲያን ከጎናቸው እንድንቆም ያደረገን የተናገሩት ንግግር ነው እያልኩ ያለው እሳቸው የሾማቸውን የሻራቸውን አይደለም። የኦርቶዶክስን ቀኖና ፕሮቴስታንት አያውቅም ስለማታውቂ ነገር እኩል ለምን ታወራለህ? እኩል አታወራም። ስህተት አይደለም እኮ መጨረሻ ላይ ነው እሱ ማስተካከል ያለብህ። እኩል ከኔ እኩል ለምን ታወራለህ? ስማኝና በኋላ ታወራለህ። እኛ አሁንም ስለ ሹመት ስለ መሻር አይደለም የምናወራው፣ ስለተነገረችው ስለ ቃሏ የዓለም ክርስቶስ ቤዛ የሆነው ኢየሱስ ብቻ ነው በሚለው ዙሪያ ነው እያወራን ያለ ነው እንጂ እኛ ስለ ኦርቶዶክስ መሻር መሾም ስለ ዶግማ አይደለም እኛ እያወራን ያለ ነው። እሳቸው በዚህ ንግግራቸው ወንጌልን ስለተናገሩ ኮመን የሚያደርገን ነገር ይሄ ነው፣ አለቀ እንጂ እኛን የምንከተለው ወንጌል እኛን የምናነበው መጽሐፍ ቅዱስ ግን ሰዎች ላይ ተነሱ፣ ሰዎችን ላይ እንደዚህ አድርጉ አይለንም። ይሄ ስጋዊ ምኞታችን ነው እንጂ መንፈሳዊ ምኞታችን አይደለም። በስጋማ ብዙ ነገር ልናደርግ እንችላለን፣ ግን ያንን እግዚአብሔር ለኛም መንፈስ ቅዱስ አይፈቅድልንም፣ ህሊናችንም አይፈቅድልንም። ፕላስ የምታስተምረን ቤተክርስቲያንም ይሄንን እንድናደርግ አይፈቅድልንም። በስጋችን ከሄድን ግን ብዙ ልናደርግ የምንችላቸው ነገሮች ይኖራሉ። ግን እኛ ከዚህ በላይ ምን ስጋዊ እንትን አለ? እዚህ ጋር ተመቶ እጩ ፓትሪያርክ ያውን ከእምነት ውጭ የሆነ ሰው መጥቶ እጩ ፓትሪያርክ እየተባለ እየተሾመ ከዚህ በላይ ምን አይነት ስጋዊ ምኞት አለ? ስጋዊ ምኞት ምን ማለት ነው? እየተወረደ የሰፈሩን ሰው አሳመንሹ ቅቤ ቀባሹ እንጂ ወሬውን አንድ አይነት ነገር ነው እየወረሸልሽ። ፓትሪያርክ ማለት ስጋዊ ምኞት ነው። ኦርቶዶክስ መጀመሪያ አልሰማኸኝም? ስጋዊ ፍላጎት ነው። ገባሽ? አልሰማኸኝም ማለት ነው። ፓትሪያርክ የሚለው ወንጌል እንደዚህ በግልጽ በጣም ብልግና ነው። ይሄ ሀብትሽ ከአንተ አይጠበቅም። እዚህ ጋር እጩ ፓትሪያርክ ብለህ አንተ ማንም ስልጣን አልሰጠህም ይሄን ነገር የማድረግ። ይሄን ማድረግ የሚችሉ ትልልቅ የበቁ አባቶች አሉ። ቲክቶክ ከፍተው አይደለም በጾም በጸሎት ነው ደረጃ የሚደርሱት፣ በቲክቶክ አይደለም። አንድ ነገር የምነግርህ እና ወደ ሳሚ ጥያቄ ልምጣ። ሳሚ እሳቸው አይክዱም፣ ይሄን አረጋግጥልሃለሁ። ኢየሱስ የዓለም ቤዛ መሆኑንና ማርያም የዓለም ቤዛ አለመሆኗን አይክዱም። ሀብትዬ ሳትመልስ ሀሳብ እና ከዛ ጠቅለል አድርገህ የኔንም ሀሳብ የነሱንም አንድ ላይ ትሰጣለህ። እኔ በግሌ ማምነውን ሀሳብ ልስጥና ቆይ ሳሚ ላውራ ይሰማል? ይሰማል? አዎ ቀጥል። ዜማ ቀጥል። እኔ ልቀጥል። አንዴ ይቅርታ መጀመሪያ ሀብትዬ ዜማ ቀጥል። ዜማ የተናገረ ጀምሬያለሁ። ምናልባት ይቅርታ አድርጉልኝና አንዳንዴ መንፈሳዊ ባይሆን ራሱ እኮ ዲሞክራሲያዊ አካሄድን በነፍስ መሰልጠንንም መለማመድ አለብን። መንፈሳዊነቱ እንኳን ባይኖር ይሄ የነፍስ መሰልጠን ይባላል። ይሄ ዘመናዊ መሆን የሆነ ነገር እድሜ የሚሆን አካዳሚክ የሆነ ነገር ሲያስተምር እኮ መብትና ግዴታ ወይም ዲሞክራሲ የሚባል ነገር ትንሽ ይሄንን ዴቨሎፕ ማድረግ ሌሎቻችሁ ታፕ ሰዎች ይግቡና ይስሙ። አብትዬ አሁን እኔ ለምሳሌ እዚህ ጋር ከአንተም ምስማማው ከነሳሚ ከነአቤኔዘርም ጋር ምስማማው ነገር አለና በበኩሌ ምንድነው ማውራው? መጀመሪያ ልዑል እግዚአብሔር ማለት ሉዓላዊ የሆነ እግዚአብሔር፣ ፍጥረት ላይ ሉዓላዊ የሆነ እግዚአብሔር ማወቅ እንፈልጋለን ወይ መጀመሪያ? ምክንያቱም ሁላችንም ከሆነ አባትና እናት ብንወለድም ፈጣሪያችን አለ። እነሱ በራሳቸው ማህበራዊ ህይወት ውስጥ እናትና አባት በሚያልፉት ውስጥ እግዚአብሔር ፈጠረኝ፣ ስለዚህ የኔ ሉዓላዊ አምላክ እግዚአብሔር ነው ፈጣሪ ነው ብዬ መጀመሪያ ከማንም በላይ ቨርቲካሊ ቀጥታ ከእግዚአብሔር ጋር ለመገናኘትና የእሱን ሀሳብ ለማወቅ ዓለም ላይ ምጥሮ ይህን በዚህ ቁመና ውስጥ መጀመሪያ እኒው ነገሮችን መጀመሪያ ሉዓላዊ እግዚአብሔር የሚለው ሀሳብ ጋር ለመስማማት ማሰብ
የትኛውም ካታጎሪ ሳልገባ ቤተሰብ ካታጎሪ ሳልገባ ሃይማኖት ካታጎሪ ሳልገባ ለዋላዊ እግዚአብሔርን ለማወቅ እንሞክራለን ወይ? ያንን አምላክን ለማወቅ እንሞክራለን ወይ? እሱ ላይ ራሳችን መፈተሽ አሁን ለማንም መልስ የሚሰጥ አይደለም ብዬ ነው የማስበው። ከእሱ አንጻር ሃይማኖትም ይሁን ግለሰቦች በዚህ መልክ ራሳችን ብናይ፣ ሁለተኛ ሰዎች ግለሰቦች እምነት አለ። የግለሰቦች እምነት ከሚሰሙት ነው የሚያድገው። መጽሐፍ ቅዱስም እንደምናገር እምነት ከመስማት ነው ይላልና ገና ልጅ እያለን ስንወለድ ቤተሰብ ወይም አቅራቢያ ላይ ህይወታችንን አብዛኛው የሰጠንበት ነገርን እየሰማን እናድጋለን እና ያ ነገር ትክክል ነው አይደለም የሚለውን ራሳችን ነፍሳችንን እያወቅን ስንመጣ ነው ብዙ ነገሮችን እንጥላለን። ትክክል ነው ብለን የምናስበውን ደግሞ በዛው እናስቀጥላለን ይዘ ነው ማለት ነውና ሃይማኖቶች የመጡትም ይህንን ልዑል እግዚአብሔርን ሐሳብ እናገኛለን ወይም እሱ ከሚለው ሐሳብ ውስጥ ኖረን ከሱ ጋር እንኖራለን የሚል መነሻ ሐሳብ አላቸው ሃይማኖቶች። ይሄ ሃይማኖት ግን ትክክል ነው አይደለም ብለን ከልጅነት የተቀበልነውን ትክክል ያልሆነውን ለመሻር ትክክል የሆነውን በዛው ይዘን ለመቀጠል ምን ያህል በግል ቁርጠኝነት አለን እንደ ህዝብም እንደ ግለሰብም ማለት ነው። ለምሳሌ ትምህርት ቤት ወላጆች ትምህርት ቤት ይልካሉ፣ የተማረም ይሁን ያልተማረ ማለት ነው። ይሄ ማለት ዕውቀትን እወቅ፣ ምጣለውን ጣል፣ የሚጨምረውን ጨምር ተብለን ነው ትምህርት ቤት የምንሄደው። ብዙ ዕውቀት አመጋገብ ጀምሮ አለባበስ ጀምሮ አተጣጣብ ጀምሮ ከጤና ንጽህና ምናምን ጀምሮ ብዙ ነገሮችን እየቀረፍን እያስተካከልን እንመጣለን ማለት ነው። ስለዚህ መጀመሪያ እግዚአብሔር ፈጣሪ እንፈልጋለን ወይ? ኦኬ መጀመሪያ መጽሐፍ ቅዱስ ዓለም ላይ ያለ መጽሐፍ ቅዱስና ቁርአን ነው ዓለም ላይ ያለው ይሄ መለኮታዊ ቃል ነው ተብሎ ማለት ቆይ ሰብሰብ አድርገህ ነገር ዲያጥርና በደቂቃ ሪሊጅን አስፔክት እኮ አንተ ሪሊጅን አስፔክት ውስጥ ገባህብና ቆይ እሺ አሳጥረዋለሁ። ቶሎ ብለና ቆንጾል ላይ ከገበን እኮ የሆነ ጎራ ውስጥ እንዳትመድቡ ዲስከሽኑ እሱ አይደለም እንዴ? ዲስከሽኑ ሪሊጅን አስፔክት አይደለም። እሺ ላሳጥር፣ ይልቅ አሳጥረኝ ነው። አሁን ምን ለማለት ፈልጌ ነው? እያንዳንዳችን ሃይማኖታችን ትክክል ነው ብለን ካቶሊክ ሊሆን ይችላል፣ ሙስሊም ሊሆን ይችላል፣ ኦርቶዶክስ ሊሆን ይችላል፣ ወንጌላዊ ሊሆን ይችላል። ትክክል ነው ብለን ያሰብነው ነገር ላይ እርግጠኛ ከሆንን ግለሰቦች የፈለጉትን ማምለክ በፈለጉት እምነት ውስጥ መደራጃት ፈጣሪ የሰጠ መብት ነው፣ የመምረጥ መብት ነው። ፈጣሪ ማንም ሰው እምነቱን መርጦ መደራጀትና በዛ ውስጥ ህብረት የማድረግ መብት ሰጥቷል ራሱ ፈጣሪ። ስለዚህ ከዚህ አንጻር ሀብትሺ አንተ የምትመልስልኝ ማለት ነው ኦርቶዶክስ እምነት ውስጥ እና ኦርቶዶክስ የመዳን መንገድ ይሄ ነው ብለህ የምታስተምረውን አስተምሮ ግለሰቦች መቀበል በዛ ውስጥ ማምለክ መኖር ምርጫ አላቸው፣ ማንም ሊከለክል የማይችል ማለት ነው። አሁን ወንጌላውያንም በተመሳሳይ የወንጌላውያን ትምህርት መነሻውም መጨረሻውም መጽሐፍ ቅዱስ ነው። ከዚህ ውጪ በፊት የቆየ ሰውዬ የሚሆን አሁን የሚመጣው የሚሆን የሚያስተምሩን አላቅም። እኔ እምነቴ መጽሐፍ ቅዱስና እግዚአብሔር ነው ብሎ የሚያመልክ ይኖራል። የዛኔ አሁን ለምሳሌ እነኚህ ፓትርያርክ አላቅም የስያሜ እንትናቸውን ታይትላቸውን አላቅም ወንጌል ሲያስተምሩ ወይም ይሄ እኛ ምናምነውን ወንጌል ሲያስተምር በእኛ በኩል ተቀበልናቸው። ኦርቶዶክስ በኩል ደግሞ አይ የኛ እምነት የሳተ ነው አሉ። እኔ አሁን እንደ ኦርቶዶክስ ሆኜ ሳስብ ከነሱ እምነት አንጻር ትክክል አይደሉም። ሀብትሽ ደግሞ
በወንጌልና በመጽሐፍ ቅዱስ ብቻ ነው ማምነው። ከዚህ አንጻር ትክክል ናቸው ካልክ ትክክል ናቸው ብለህ ትደግፋቸዋለህ፣ ትጸልይላቸዋለህ። ኦርቶዶክስ ግን ትክክል አይደሉም ማለትን ኦርቶዶክስ ትክክል አይደለም ማለት ግን አችልም። ለምን? የነሱ እምነታቸው ነው። አሁን የእምነታቸውን ሐቅ ስጥሱ ታስቆማል። ለምሳሌ እኛ ጋር እኛም ወንጌላዊ ነኝ። እኛ ጋር አንድ ሰው አስተምሮ ችግር ከተፈጠረ ወይም የግለሰብ ባህሪ ራሱ ችግር ከተፈጠረ ከአገልግሎት ታስቆማለ። ጸልይ፣ የንስሐ ጊዜ፣ የጸሎት ጊዜ ተብሎ ይሰጣል። ስለዚህ ከነሱ አስተምሮ አንጻር ትክክል አይደሉም። አሁን አንተ መደገፍ የምትችለው እነሱ እንዲፈቱ ሳይሆን እሳቸው ያስተማሩት ከወንጌል አንጻር ትክክል ናቸው የሚለው ሐሳብ መደገፍና ሙሉ ኦርቶዶክስ ትክክል ነው መጽሐፍ ቅዱስ አካሄድ ላይ ነው የሚሄዱት ብለህ እንደማማነት ነገር ነው ያሰብኩትና ሌላ መጨረሻ ፒቲሽን ጋር ቀደም የፒቲሽን ጥሪ ነው ያለው ወንድሜ። ሌላ ነገር ላይ ዳይሜንሽን ሳልወስድ አንድ እምነት ተቋም መንፈሳዊ ነው። ቀጥታ ከእግዚአብሔር ጋር ይገናኝ አይገናኝ ሌላ ጥያቄ ነው። ግን ፒቲሽን በቤተ ክርስቲያን ስያሜ እንጂ በሰፈር ስያሜ ፒቲሽን ይደረጋል ወይ? እሱን ጄኑን እንድትመልስልኝ ነው። ፒቲሽን ልክ አይደለም ብዬ ነው የማስበው። ፒቲሽኑ ለምሳሌ ገብርኤል፣ ሚካኤል ስም እየጠያ ቤተክርስቲያን ስም እየጠራ ፒቲሽን ቢያሰባሰብ ትክክል ነው ብዬ የማስበው። ግን ሎካሊ የምድር ሰፈር ስም ከጠራ ፖለቲካ አይነት አይሆንም ወይ? ጄኑን እችን መልስልኝ። ምክንያቱም የሰፈር ስም ማለት ማንም ሰው የሚኖረው ነው እዛ አካባቢ ላይ ኖ ወይ ዜማ ያው እነዚሁ ሳያልፍ ልመልሰልና የሰፈር ስም መጠራቱ በየሰፈሩ ያለ ክርስቲያን ነው እንጂ ጠራው በምንም አይነት መንገድ ከፖለቲካና ከእንትን ጋር የሚያያይዘው ታሪክ የለም። እዚህ ጋር እጫ ፓትሪያርካችን በአስቸኳይ ይፈቱልን የሚል ታይትል ተሰጥቶት ይሄ ላይቭ ራሱ መከፈቱ ስብስብ ነው ይፈጥረው ገባ። እዚህ ጋር ይፈቱልን የሚለው ሐሳብ ሰፍቶ ሰው ተሰባስቦና ያን ሐሳብ ማራምዶ ነገ ሌላ ቦታ መድረሱም ፖለቲካል አስፔክት ይኖረዋል ብዬ አላስብም። አሁንም ቢሆን ይህ ልጅ ሰፈር ተራጂ ሰፈሩ ላይ ያለውን ክርስቲያን ነው የጠራው። ዞሮ ዞሮ በሰፈር መጠራት አለበት ብለህ ታስባለህ? ሰፈሩ ላይ ክርስቲያን አለ። አሁን እኔ ሰፈር ቢጠራ እዛ ሰፈር አንድ ኦርቶዶክስ ነው ያሉኝ ሰፈሪን ይጠሩ ምንም ማለት አለም። ምንም ከፖለቲካ ጋር ሊያገናኙ አልቻለም። የዘር ፖለቲካ አለም ይጠሩ ስለ ሃይማኖት ነው ይጠሩ። ፖለቲካል አስፔክት በምንም አይነት ታምር ሊኖር አይችልም። በአካባቢያቸው ያለው ማስቀደድ አልችልም። ግን እኔ በአካባቢ ያለን ቤተክርስቲያን እኔ ካልጠበቅኩት ዜማ አንተ መታ አይጠብቅልኝም፣ ሀብትሽ መጥቶ አይጠብቅልኝም። አጠገብ ያለን ቤተክርስቲያን ሊታደገውም ላጠፋው የምችለው እኔና እኔ ነኝ። ወደ ፈለገ የአመፅ ቅስቀሳ እሱ ችግር የለውም። በህግ አግባብ ይታያል፣ በህግ አግባብ ይዳኛል። ነገ ቤተክርስቲያኗ ደግሞ ወጣ ያደረገው ነገር ልክ አይደለም ስትል እና አቤኔዘር ይማሩበታል። ችግር የለውም። እሺ እንማርበት፣ ችግር የለውም። እንደዛም ቢሆን ያንተም ግን አሁን እዚህ ጋር ይሄን ነገር ማድረግ እኔ እያልኩ ያለው ሀብትሽ አሳፋሪ ነገር ነው እያልክ ያለው ነው እያልኩ ያለው። አሁን እኔ እጩ ፓትሪያርክ ናቸው። በፍጹም ሊሆኑ አይችሉም። አንተ ማድረግ አትችልም። እጩ ፓትሪያርክ ናቸው። እጩ ፓትሪያርክ ናቸው። እጩ ፓትሪያርክ የማን እጩ ፓትሪያርክ ናቸው? የማን ተቋም ሳሚ ቅድም ሀብትሽ በግሌ ሳሚ ቅድም እነኚህ ፓትሪክ በትክክል ኦርቶዶክስ ላይ ንስሐ ገብተህ ብትመለስ ትቀበላለህ? አልቀበልም። አሁን ሀብት የሚሆን ለምሳሌ ማንኛውም ግለሰብ ከመጽሐፍ ቅዱስ ውጪ ሲሆን ህብረት አናደርግም። ማንም ቢሆን ህብረት አሁን ጻድቁ አብዶ የወንጌላውያን ህብረት መሪ ናቸው። ከወንጌል ውጪ ከሆኑ ከህብረታችን ውጪ ነው የምናደርጋቸው። አንተ አሁን መጽሐፍ ቅዱስ ላይ ያለውን ብቻ የትኛውም እምነት ውስጥ ሆነ መጽሐፍ ቅዱስ ላይ ያለውን ስታወራ ህብረት እናደርጋለን። አብትዬ እድል ትሰጠኝ? ኖ አንዴ እዚህ ጋር እንዴ ኡስታዝ ተረጋጋ እንዴ። ቆያ የምሬን ነው። ሀብትሽ ለእኔ እድል ስጠኝ፣ እኔ ላውራ። አብትዬ በቆይታ ቀድሞ በገባና ምናምን ነው። ኡስታዝ እስቲ ለኡስታዝ አሰላም አለይኩም። ወአለይኩም ሰላም። አፖስትሊክን ያዝልኝ እዛው። እሺ ምንድን ነው ያንተ ሀሳብ? እስቲ በደቂቃ እሰጥሃለሁ። አፖስትሊክ ኔትወርክ ያስቸገረ ሊሆን ይችላል። ትንሽ 2 ደቂቃ ታገሰኝ። 2 ደቂቃ
ቀጥለ ያንተን ሐሳብ ሁለት ደቂቃ ኡስታዞችም ገባችሁብን። እሺ ገባን። ኤኒሃው ምንድነው እኔ የሚያስበው ከሰማይ እንድንድንበት ታብታብ አድርጉ እንዳይዘጋብን እንዳያወርደን እንዳለ ጥርግ አድርጎ የሚጥለን ታብታብ ካላረጋችሁ በኡስታዝ ምክንያት እንትን እንዳያደርጉባቸው ታብታብ አድርጎ ደግሞ ተቀላቀለውና የሰውን መዳን እንድድን ሰው ፈልጎ ሳይሆን እግዚአብሔር አምላክ ራሱ ሰው ይዳን ብሎ ልዩን ወደ ምድር ሲልክ ሰው በልጁ ማመን እንዳለበት እግዚአብሔር ራሱ ነው በራሱ አጀንዳ ያደረገ። ይሄ ሐቁ ነው። እኚህ አባት የሰበኩት ወንጌል ጥርት አድርጎ በአንዴ ከውስጣቸው እውነታ በመጽሐፍ ቅዱስ ውስጥ የተጻፈው ሐቂቃው ወይ እውነታ ወጣው። ፋክቱን በእውነት እኔ ኡስታዝ ነኝ በይዘወይ እውነት ነው። ከዛ ነው የመጣሁት ወደ ወንጌል መጣሁ። ኦርቶዶክስን በጣም ነው የሚወደው በኔ ይሄ የኔ ነው። ኦርቶዶክስን በጣም ወዳለሁ። ክርስትናን የያዘችው እውነታን ይዛ የያዘችው እኔ የመጣሁበትን ወንጌልን ለማበላሸት ሲሞክሩ ጣፍራ የያዘችው ቤተክርስቲያን እንደሆነች አምናለሁ፣ አከብራታለሁ። ይሄ የኔ ነው። እኚህ ሰው ወንጌልን እኔ ገጠር ልጅ ነኝና እናቶቻችን ቂጣ ሰርቶ ከዛ ምንድነው የሚያደርጉት ከልጆች ጋር ከወንድሞቻችን ጋር አብረን እንድንበላ በአንድ መሶብ ማውረጃውን ማለትም ወተት ውሃ ጨምራበት ምክንያቱም ወተቱ ስለማይበቃን ይሰማል። አፍየስ የኔ ድምጽ ይሰማል። ምንድነው የምታደርገው ወተት ላይ ውሃ ጨምራ ታበቃቃለችና ቅጣን እንድንጨርስ ያደርጋል። ስለዚህ እናወርደዋለን ማለት ነው። ማውረጃው ወተት ብቻ አይደለም ውሃ ተጨምሮበታል። ለምን አልክ እንዳልክ እኚህ ሰው እውነታውን ፋክቱን ትክክለኛው ምንም ሳይበርዝበት ወንጌሉን ብቻ ነው የተናገረው። ለዚሁ ነው እድሜን ያርዝምልን ያሉት ሰዎች ምንም አልቀላቀሉበትም። እውነተኛን ወንጌልን ብቻ አሰራጩት። ለዚሁ ነው ተደብቆ የነበረው ሁሉ ወደ ውጪ ሲወጣው ተባረኩልን አባታችን ኑሩልን ነው ያለው። ስለዚህ ይቅርታ አብትሽ ግን እዚህ ጋር ከርዕስ እየወጣን ነው። አሁንም ወደ ሃይማኖታዊ ትምህርት እየሄደ ነው። እዚህ ጋር እያወራንበት የነበረው ነጥብ ላይ አይደለም ያለ ነው። አሁንም ይቅርታ አድርግልኝ። ስለ ፓትርያርኩ አንዴ ይሄ ነገር ለምን ሆነ እንጂ ሌላ ሃይማኖት ለጮ ፓትርያርኩ ነው። ለጮ ፓትርያርኩ ይናገርና ከዛ ዮሴፍ ምላሽ ትሰጣለህ። ቀጥሎ ምላሽ ትሰጣለህ። በሱ ላንተ ሰጣለሁ። የውይይቱ ምን ጥራት የለም። ዝም ብሎ ሁሉም የራሱን ሐሳብ ነው የሚያወራው። አይቆይ አይደለም። ለምንድነው እሳቸውን ነው አሁን እሳቸው ላይ እኮ ነው ታርጌቱ እሳቸውን ነው። ለምን ታርጌቱ እሳቸው ላይ ነው ወዳጆቼ፣ እሳቸው ላይ ነው። ለምን ዋናው ሐሳብ ላይ ዋና ሐሳብ እየመጣው ነው። ዋና ሐሳብ ደግሞ ወንጌል ያስፈልጋል። ነጥቡ ላይ ቁጭ ማለት ነው እንጂ ለመጀመሪያው ነው። እሺ በቃ ያው አሁን ኦኬ ወደ ገደለው በፍጥነት ኡስታዝ እኔ ወደ እጩነቱ ሳይሆን እኔ ፈለኩት የመጨረሻውን ኖርማሊ ይሄ ሰው ያደረጉት ስለ እውነተኛ ወንጌል ያልተበረዘን ወንጌል ሰበኩ፣ ተባረኩልን። ሌላው ደግሞ ይሄ ፔቲሽን ተሰብስቦ ይሄ ሰው እንዲሁን እንዳይሁን የሚለው
መጽሐፍ ቅዱሳዊም አይደለም። ከየትም ወገን ከዛም ከዚህም ወገን መጽሐፍ ቅዱስ ሲፈተሽ እንደዛ የሚያስብል ነገር የለም። እውነታን የተቀበሉት ከእግዚአብሔር ነው። የሚመራቸውም ደግሞ እሳቸውን እግዚአብሔር ነው ብዬ ነው የሚገምተው። ሌላ ውስጥ መግባት ስላልፈለኩት ነውና ተባረኩ። ለማንኛውም አውሩት። እሺ ዮሴፍ ወደ አንተ ልምጣ። እጩ ፓትርያርኩ በእኛ መመዘኛ ያሟላሉ። ምክንያቱም በክርስቲያን ተቋም ውስጥ ስላሉ ድምፅ እሰጣለሁ እኔ እንደሳቸው አይነት ፓትርያርኮች እንዲበዙልን፣ ጳጳሳት፣ ዲያቆናት፣ ዘማሪዎች እንዲበዙልን ጸሎቴም ስለሆነ ያንን ደግፌ የራሴን የግል ሐሳቤን አስቀምጫለሁ። አንተ ምን ትላለህ? እኔ በመጀመሪያ ራሴን ሳስተዋውቅ እኔ ከወንጌል አማኝ ወይ ፕሮቴስታንት ነኝ። ግን አሁን ላይ በዚህ እሳቸው ከሰበኩበት ቀን ጀምሮ ያለው እንቅስቃሴን ሙሉ ለሙሉ በፕሮቴስታንቱ ጋር ያለውን እቃወማለሁ፣ ፍጹም እቃወማለሁ። ይሄ ብሽሽቅ ነው፣ የብሽሽቅ ፖለቲካ እንጂ ምንም እዚህ ውስጥ ወንጌል የለም። ምንም ለወንጌል የቆም ማንነት የለውም እኔ በማየው ደረጃ ማለት። ለምሳሌ ቆያብትሽ ለምሳሌ አንድ የቋንቋ ባለቤት ነኝ እኔ ቤዛ የሚለውን ቃል ለዚህ ይጠቀመዋለሁ። ስለዚህ ማርያምንም ይሁን ኢየሱስንም ቤዛ ዚሆን ስል እኔ አያጣላኝም፣ አያቀያይመኝም፣ ወይንም ደረጃቸውን ከፍና ዝቅ አያረግብኝም። ለማርያም ቤዛ የሚለውን ቃል የተጠቀምኩበት ምክንያት በዚህ ነው። ለኢየሱስ ደግሞ ቤዛ ብዬ የምጠቀምበት ቃል ይሄ ነው ብላ ያስቀመጠችን ቤተክርስቲያን አይደለም ብሎ ጠምዝዞ እንዲህ ነው ያልሻለሽው። ስለዚህ እኛ ጋር እንደዚህ ነው ወንጌል ጥርት ያለሳቸው ነው አይባልም። ይሄ አይባልም። ለምን አይባልም መሰለ? አሁን ኢየሱስ ክርስቶስ ቤዛ ያሉበትን ነጥብና ማርያም ቤዛ የተባለችበትን ነጥብ ምን ማለት ነው ብሎ መጠየቅ ነው። ከዛ የዚህ ቃል ባለቤት ደግሞ እሷ ናትና ታስረዳለች። ቃሉም ደግሞ ግዕዝ ነው አሉ። ስለዚህ ስታስረዳ ያ ቃል አይ ይሄ ለማርያም በዚህ ቤዛ በሚለው ቃል ስም ተገቢ ያልሆነ ተሰጥቶታል ብሎ አንድ ጥያቄ ሊሆን ይችላል እንጂ እንደዚህ ነገሩን አጡዞ እሳቸው ቆይ ዮሴፍ እሳቸው እኮ ያላቸው የትምህርት ደረጃና የስራ ኃላፊነት የቤተ ክርስቲያኒቱ ትክክል የሆነውንና ትክክል ያልሆነውን ሐሳብ መግለጥ የሚችሉበት ደረጃ ላይ ቆሞ ነው የተናገሩት። አንተ ለምን ለማስተካከል ትሞክራለህ? በጣም ጥሩ ሀብትሽ። ይኸውልህ አሁን ለምሳሌ በዘመኑ እኮ እነ አርዮስም ብዙ እንግዲህ አንተ ያው ቴዎሎጂ ተማሪ ነህ ታውቃለህ። እና በእሷ በኦርቶዶክስ ጎን ነው ማወራክ። እነ አርዮስም ብዙ ሰዎቹ እነንት ተነስተው ነበረ በዘመናቸው ማለት ነው። እነዚህም እኮ አዋቂዎች ናቸው፣ የቸርች መሪዎች ናቸው፣ ትላልቅ መሪዎች ነበሩ። ግን ቤተክርስቲያኗ እንዴ ሀብትሽ አንተ ቴዎሎጂ አስተማሪ ሆነ ሳለህ እንዴት ይህን ትስታለህ? አንድ ተቋም ቆይ ሀብትዬ ልጨርስላ እንዳትጨርስ የሚያደርገውን ነገር ልጁን አስጨርሰው አይ ከአንተ አይደለም መስማት ያለብኝ ከዮሴፍ አይደለም መስማት ያለብኝ ስለ ኦርቶዶክስ ስለ ኦርቶዶክስ ከዮሴፍ አይደለም መስማት የምፈልገው እኔ ቆይ አንተም ስለ ፓትርያርኩ መስማት የምፈልገው እኔ ከራሳቸው ነው የሰማሁት እኮ እኔ ስለ ፓትርያርኩ ከራሳቸው ነው የሰማሁት ከዮሴፍ አይደለም የሰማሁት ዮሴፍ ግርማ አንዴ ልጨርስ። ኦርቶዶክስ መናገር አትችልም ከሆነ ሰው ኦርቶዶክስ መናገር አትችልም ዮሴፍ ልጨርስ አንዴ ቆይ። እኔ ስለ ኦርቶዶክስ ምን ተናገርኩኝ? እኔ እኮ ከዚህ በላይ እጁ ፓትርያርክ ከማለት በላይ ምን መናገር አለ? አብትሽ አንድ ነገር ሀቅ እያወራ ስለሆነ ነው ያልተመቸህም ያስቆምከው። ቤት ምንም ሀቅ ነው እያወራ ያለ እሱ ፕሮቴስታንት መሆን አለመሆኑ ሀቅ ሊቀይር አይችልም። አንድ እንድንተማመን እንፈልግ። ዮሴፍ ከሳቸው በላይ ስለ ኦርቶዶክስ አዋቂ እንደ ይሄሽማ ሀቅ ነው እያወራ ያለው። ምንም ነገር አላወራም። ከአቡነ ገብርኤል በላይ ስለ ኦርቶዶክስ አስተምሮ ሊናገር ከሳቸው በላይ አላወራም። በገባው ልክ ግን ሀቅ ነው። ማሽቃበጥ ነው ዮሴፍ አይቻልም። ማሽቃበጥ ነው። ይሄ አሽቃባጭነት ነው። አሽቃባጭነት ነው። አሁን እኮ ዴሞክራቲክ ሆነን እናውራ እንደዚህ እያልከን የነበርከው አይቻልም። እንዴት እንደዚህ አሽቃባጭ ሰው አልወድም። ስለ ፓትርያርኩ ዮሴፍ እንደዛ ከሆነ በቃ ምንም መሰማማት መግባባት ማንችልበት ከሆነ አንድ ነገር ልንገርህ። እቺ ቤተክርስቲያን በቂ ወጣት በቂ አፖስቶሊክ አረንጓዴ ቢጫ ቀይ እነሱ አላወሩም። አረንጓዴ ቢጫ ቀይ በተለይ አላወራም። ለሱ እንስጠው። ቆይ አፖስቶሊክ እሱ ያውራና ወደ አንተ ልምጣ።
ዮሴፍ አቻወራሁኝ እኔ እንደ በህግ አምላክ እኮ ለአንተ እኮ ነው አውራ እያልኩ እኮ ነው። አንተ አውራና አፖስቶሊክ ቀደም ብዬ ሁለቴ ምናምን አስወጥቶ ስለነበር ነው ኔትወርኪውን አላወኩኝም እንጂ እኔ ልቀጥል። አሁን አረንጓዴ ቢጫ ቀይ ቀጥልና ከዛ አፖስቶሊክ ትቀጥላለህ። ኬብሮን ቀን መልካም። እሺ አመሰግናለሁ። ኬብሮን ነው። እሺ እንትኑ አይታየኝም ለኔ አረንጓዴ ቢጫ ቀይ ነው የሚታየኝ። እሺ መልካም። አንደኛ ነገር የትኛውንም እምነት እንከተል ገዥ ሆኖ ህሌናችንን ሊያስረን የሚችል እውነት መናገር ነው። እውነትን የማይናገር ሰው አምላካችን ኢየሱስ ክርስቶስን አውቃለሁ ቢል ሐሰተኛ ነው። ዮሴፍ ነገሮችን ያስረዳበት ፕሮቴስታንት ላይ ያለ ወንድም ቢሆንም ያስረዳበት መንገድ እውነት ነው፣ ልታዳምጠው ይገባል። ከዚህ ጋር ተያይዞ ሰው ሐሳብ ሲገልጽ ያለውን ነገር ዮሴፍን እንደውም አሽቃባጭ ስለሆነ ይውረድ ዮሴፍ ቀጥል። አሁን ኬብሮን በራስህ ቆመህ ተናገር። በራስህ ቆመህ ተናገር። ያንተን ሐሳብ ነው። በጣም ይቅርታ፣ በጣም ትልቅ ሰው መስለን ነው የምናወራህ እዚህ ጋር በጣም አንተ ግን የራስን ሐሳብ የምታራምድ ማትረባ ሰው ነህ። በጣም ይቅርታ። እሺ ውረድ አንተም አትሌደግ። እኔ በራሱ ሰው በራሱ ሐሳብ ቆሞ እንዲከራከር ነው የምፈልገው። በራሱ ሐሳብ ቆሞ ልክ የሆንኩበትን እዚህ ጋር ልክ ያልሆንኩበትን ደግሞ እዚህ ጋር ልክ አይደለህም ብሎ በራሱ ቆሞ የሚናገር ለምን ይገባ ታዲያ? ከታች ቁጭ ብሎ መስማት እኮ ነው ያለበት። ቀጥል ኬብሮን። በራስህ ቆመ የምትቃወምበትና የምትደግፍበትን ሐሳብ አቅርብ። መልካም። እሺ ጥሩ። ትክክል ካለመሆንህ ስነሳ አንተ የኦርቶዶክስ አማኝ ስላልሆንክ ስለ ፓትርያርኩ አንስተህ መከራከር ማውራት አትችልም። ልክ አሁን ዮሴፍን ፕሮቴስታንት ሆነህ ስለ ኦርቶዶክስ ወይም ስለ ጳጳሱ ማውራት አትችልም እንዳልከው ሁሉ አንተ ፕሮቴስታንት ሆነህ ስለ ኦርቶዶክስ ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን አንድ ጳጳስ እጩ ፓትርያርኩ በአስቸኳይ ይፈቱ የሚል ነገር ጽፈህ ማውራት መከራከር አይመለከትም። በማያገባህ ነገር ነው የገባው። ወደ ትምህርታቸው ስንሄድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከጥንት ጀምሮ ይዘው የመጣችው አስተምሮ አለ። የቤተክርስቲያኗ መምህር ነኝ ወይም ጳጳስ ነኝ ሲሉ የራሳቸውን ስሜትና ሐሳብ ሳይሆን ቤተክርስቲያኒቱ የምታስተምረውን ትምህርት ነው መድረክ ላይ መግለጽ የሚችሉ። ከዛ አንጻር ስለ ኢየሱስ ክርስቶስ ቤዛነት አይደለም እኛ ኦርቶዶክሳውያን ነውና አሕዛብም ቢሆኑ ይረዱታል፣ ያውቁታል። በማንም የማይተካ ዓለምን በደሙ ስጋውን ቆርሶ ደሙን አፍስሶ የማይተካ ቤዛነትን ከፍሎልን በደሙ ዋሽቶናል። ይሄ እመቤታችን የተካቸው አይደለም፣ ለሌሎች ቅዱሳን የሚሰጥ ለመላእክታን የሚሰጥ ቤዛነት አይደለም። ነገር ግን ቤዛ የሚለው ነገር በብዙ መንገድ ይተረጎማል። ራሱን የቻለ አውድ አለው። ይሄ ቤተክርስቲያኗ ትምህርቴ ነው ስትል ትምህርቷ ከሆነ ትምህርቴ ነው ያለችው ቤተክርስቲያን ስትገልጽ መቀበል ግዴታ ነው። ካልተቀበልክ ደግሞ አይ እንዲህ ልትያትሽም አትላትም። ምክንያቱም በግለሰቦች የተመሰረተች አይደለችም፣ ራሱ ክርስቶስ የመሰረታት ናት። ብዙ ሊቃውንት፣ ብዙ መምህራን፣ ብዙ መጽሐፍት፣ ብዙ ታሪክ፣ ብዙ ባህል፣ የብዙ ዓመት ዕድሜ ጠገብ የሆነችውን ቤተክርስቲያን ትላንት ማንም ተነስቶ የሃይማኖት ትምህርቷን ሊያስቀይራት አይችልም። ከዚህ አንጻር እመቤታችን ቅድስት ድንግል ማርያም ቤዛ በቤት ውስጥ እኔ ተወልጄ ሳድግ አባቴ በሕይወት እኔን ለማስተማር ወልዶ አስተምሮ ለቁም ነገር ለማብቃት የከፈለው ዋጋ በስጋ ለኔ ቤዛው ነኛል። አባቴ ይሰማል የምናገረው? እያወራን ያለ ነው ማርያም የዓለም ቤዛ አይደለችም ነው። ከድነት ጋር ተያይዞ ነው እሳቸው ያወሩት። ስለ ኬብሮን ቤተሰብ ወይም ስለ አንድ ጎሳ ስለ አንድ አካባቢያዊ አበጋዝ አይደለም ያወሩት። እሳቸው ጋራ ጠቡ እኮ የተነሳው ቅድም ብለናል፣ ያውቃሉ አይደል እንዴ? ባለማወቅ እኮ አይደለም እዚህ የደረሱት እንዴ፣ ያውቃሉ አይደል እንዴ? ስለ ቤዛ አሁን ትንሽ አይከብደንም? አሁን ለእሳቸው ለማስረዳት ስንሞክር አንተ ምንድነህ ነው? አሁን እኮ አንተ ፕሮቴስታንት ከሆንክ በኦርቶዶክሳውያን ገብተህ ርዕስ ሰጠህ ስለ አንድ ጳጳስ የምታወራ አይደለም። ጳጳስ እናንተ ካህን የላችሁ፣ በክህነት አታምኑ። ሁላችንም ካህናት ነን። ጌታን የተቀበለ ሁሉ ካህናት ነን። እኛ መጽሐፍ ቅዱስ የንጉሥ ካህናት ስለሚለን ሁላችንም ካህናት ነን። እሱ የሰዎች ጴጥሮስ ምዕራፍ 2 ቁጥር 9 ላይ ያስተምሩ አይደለም። አረ አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ አይ አሁን ችግሩ እሺ፣ አሁን ሌላ ክርክር ውስጥ እንዳንገባ ግን ምንድነው እኔ የሚያገባኝ ነገር
ወንጌል ሲሰብኩ ምንድነው? አሁን አንተ ፕሮቴስታንት ሆነ ስለኒ ጳጳስ ፓትርያርኩ በአስቸኳይ ይፈቱልን ነው ምንድነው? እጩ ፓትርያርኩን አባ ገብርኤልን በአስቸኳይ ይፈቱልን፣ ከቁም እስረኝነት ይፈቱልንና ወደ ወንጌል ስብከት እንዴ ወንጌል እየሰበኩ እኮ ነው። ኬብሮን ወንጌል የሚሰብክ ሰው እንዴት ምን አገባ ይባላል? ፕሮቴስታንት ሆነ ስለ ጳጳሱ አያገባህም አትናገር። ክርስቲያን ነኝ እኔ። ፕሮቴስታንት እኮ የተባልኩት ፕሮቴስታንት እኮ ያላችሁን እናንተ ናችሁ፣ እኛ ክርስቲያኖች ነን። ስለዚህ በክርስቲያን ሰርክል ውስጥ ወንጌል የሚሰብክ ሰው፣ ወንጌል የሚዘምር ሰው፣ ወንጌልን የሚኖር ሰው ይበረታታል፣ ይደገፋል። ስለዚህ ወንጌል ሲሰብኩ፣ ወንጌል ሲያገለግሉ አገኘኋቸው። እኚህ ሰውዬ በቃ እዛኛው ባለው ክርስቲያንን በሚለው ተቋም ውስጥ ፓትርያርክ ቢሆኑልኝ የበለጠ ወንጌል እንዲሰበክ ምክንያት ይሆናሉ። እንዴ መልካምን ነገር እኮ ነው የተመኘሁላቸው። መልካምን ነገር መመኘት መጽሐፍ ቅዱሳዊ ይሁን አይደለም። አሁን አንተ ትልቅ ሰው ነህ፣ ምክንያታዊ ይሁን። አሁን እዚህ ጋር ዮሴፍ የሚባለው ልጅ እኮ ሲያወራ አይመለከትም፣ አያገባህም አንተ ብለህ አስወጣኸው። ስለማን ለምን አልኩት? ፕሮቴስታንቱ ነው ስለ ጳጳሱ እውነት ስለገለጸ አይደለም። ስለ ጳጳሱ ነው ሳይሆን ስለ ጳጳሱ ከጳጳሱ በላይ ስለ ቤዛነት ሊያስረዳ ሲሞክር፣ ከፓትርያርኩ በላይ ስለ ቤዛነት ሊያስረዳ ሲሞክር ይሄ ለእናቷ አረዳው አይነት ነው። ምንድነው ለእናቷ አስተማሪች አይነት ነው የሚሆነውና ቅዱስ ሙሴ ቤዛ አልተባለም። አሁን እዚህ ጋር እኮ አዲስ ኪዳን ላይ ቤዛ ለዓለም የተባለው ኢየሱስ ነው። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። የእሱን ቤዛነት እኮ ለማንም ልታስተምሩንም አትችሉም። እኛ በህይወት ነው ያለው። እሳቸው አሉ እኮ ለፍጡር አይሰጥም ቤዛነት አይሰጥም አሉ እኮ። ሄደ ተከራከራቸው፣ እሳቸውን ተከራከራቸው። ሄደ በታሰሩበት ቦታ ሄደ ተከራከር። ለፍጡር ቤዛነት አይሰጥም፣ ቤዛ ለዓለም ኢየሱስ ብቻ ነው። ይሄ ሊያናድዳችሁ እኮ አይገባም። እንደኛ አፖስቶሊክ አይ ተናደዳችሁ፣ የቁም እስረኛ አረጋችኋቸው አይደል? አፖስቶሊክ ወደ አንተ ልምጣ። አንተ ነህ ተናደስኮችን ያስወጣኸው። እሺ ኬብሮን አንዴ ይቅርታ። እሺ ወንድም እንዴት አላችሁ? የእግዚአብሔር ኢየሱስ ክርስቶስና ሰላም ሁላችን ላይ ይደር። እሺ ወዳጄ አመሰግናለሁኝ። በመጀመሪያ ሀብትሽን አንድ ጥያቄ መጠየቅ እፈልጋለሁኝ። ይሰማል አይደለ? አዎ ይሰማል። መልካም። እሺ አሁን ለምሳሌ አንድ ፓስተር ወይም ደግሞ አንድ የቤተክርስቲያናችሁ አገልጋይ የበላይ ጠባቂ በመድረክ ላይ ተነስቶ ድንግል ማርያም አማላጅ ነች፣ ኢየሱስ ክርስቶስ ፈራጅ ነው ምናምን እያለ ቢያስተምር ያንን ሰው ምን ታደርጉታላችሁ? ከናንተ ዶግማው እንዴት እስቲ ስሁት የሆነ ስህተት ትምህርት ሲያስተምር ብናገኘው ቢያስተምር ብላችሁ የምታስቡትን ሌላም ሊሆን ይችላል ቢያስተምር ምን ልትሉት ትችላላችሁ? ሞር ለኦርቶዶክስ የሚጠጋ ትምህርት ቢያስተምር ማለት ነው። እናግደዋለን ከመድረክ ከአገልግሎት እናግደዋለን። አቡነ ገብርኤልም ያደረጉት ይሄንን ነው። ሞር ለፕሮቴስታንት ሊጠጋ የሚችል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዶግማ፣ ቀኖናና ትውፊት የሚባል ሶስቱ የምትመራባቸው መንገዶች አሉ። አንድ ነገር በእነኛ አይነት መንገዶች ቤተክርስቲያኗ ላይ ይሰራል። ከዛ መሃል ለምሳሌ ጀስት እንደ ዶግማም እንደ ቀኖናም የምንይዘው ነገረ ማርያም፣ ነገረ ክርስቶስ የምንላቸው ደግሞ አሉ። ከዚያ ውስጥ ነገረ ክርስቶስን ሲያስተምሩ ነገረ ማርያም ላይ ነገረ ቅዱሳን ላይ ገብተው ቅዱሳንን በኔጌቲቭ ወይ የጠቀሱበት መንገድ አለ። ይሄ ደግሞ በቤተ ክርስቲያን አይፈቀድም። በእኛ በኦርቶዶክስ ነው የምልህ። አሁን የምናወራው ስለ ኦርቶዶክስ ነው። ገብቶሃል አይደል አባቴ? እሳቸው ይሄንን ሲያደርጉ ልክ አንተ እንዳደርገው እንደምታደርጉት አንተ እኔ አደርገዋለሁኝ እንዳልከው ለጊዜው አገር ናቸው ወይም ደግሞ ሲኖዶስ ምላተጉ አንዴ ዝጋልኛ ቋሚ ሲኖዶሱ ተሰበሰበና በዚህ ጉዳይ ላይ ምዕመናን የተነሳውም ሐሳብ ስሁት ስለሆነ ለጊዜው እንሰብሰብ ተባለ። ከዛ ቋሚ ሲኖዶሱ ድጋሜ ለረቡዕ ቀጠሮ ያዘ። ረቡዕ ተሰበሰቡና ውሳኔ ሰጡ ማለት ነው። ውሳኔው ምንድነው? ለጊዜው አቡነ ገብርኤል በየትኛውም መድረክ ላይ ትምህርት እንዳያስተምሩ፣ ምክንያቱም ይሄ ስሁት የሆነ ትምህርታቸው በሊቃውንት ጉባኤ ታርሞና ተገምግሞ ለምልአተ ጉባኤ ወይም ደግሞ ለቋሚ ሲኖዶስ ሪፖርት እስኪቀርብ ድረስ በማረፊያ ቤታቸው ለጊዜው እንዲቆዩ ነው የተደረገው። ይሄ ደግሞ ማገት አንተ እንዳልከው ለምሳሌ ማሰር ማገት አይደለም። አንድ ሰው የስተት ትምህርት ሲያስተምር በቤተክርስቲያናችን ይወሰድ የነበረው እርምጃ ነው። እንበልና እንመለስ ወደ አፖስቶሊክ ፋዘርስ ኤራ ላይ ብንመለስ የተደረገውም ይሄ ነው።
ቅድም ጠቅሶልሃል ዮሴፍ እነ አሬዎስ እነ መቅዶኒዎስ በጣም በርካታ ዮሴፍን ተው ዮሴፍ ከኔ ጋር ገብቶ ዮሴፍ ከኔ ጋር ገብቶ ማስተማር ከኔ ጋር መነጋገር ይችላል በነፃነት ማለት ነው በሚፈልገው ትምህርት ላይ አይገባኝም ነው ዮሴፍ የኔ ራሴን ሐሳብ ልናገር እሺ እና በቀደሙት የነበረው ኮት ስላረከው ነው አቡስል አዳምጠኛ አንዴ ፌቢ አንዴ ይጨርስ ወይ ፌቢ አንዴ ይጨርስ አንተ ሳትኩል የጠበቁት ሐሳብ የለም እናገር ስለዚህ በዛን ወቅት የነበሩት እና አሬዎስም ሌሎቹም መናፍቃን ተብለው የተወገዙት ከቤተ ክርስቲያን ህብረት ፕሮቴስታንትም ሳይመጣ ካቶሊክም ሳይመጣ የትኛውም የቤተ ክርስቲያን ክፍፍል ሳይኖር ያኔ በነበረችው ኦርቶዶክስ ውስጥ ሆነው ነገር ግን ደግሞ የስተት ትምህርት ሲያስተምሩ በቤተ ክርስቲያን ደረጃ ደግሞ የተነሱ ትልልቅ ሊቃውንት ሞግተዋቸው የተወገዙት ፓትርያርክ ነበሩ እነሱ አንተ እንዳልከው አሁን አቡነ ገብርኤል ነው ፓትርያርክ አይደሉም ጳጳስ ናቸው ሊቀ ጳጳስ ናቸው የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ አንተ ነው ጩ ያልካቸው ጩ አትበል ታው እጩ ያስባለ ሲጀመር አቤኔዘር ነው እኔ ስለገባሁኝ ነው ቅድም ስለሰማሁት ነው አንተ ፓትርያርካችን ነበር ያልክ እንደውም አትችልም በኦርቶዶክስ ቤተክርስቲያን ላይ ገብተህ አንተ እጩ መሾም አትችልም ቅድም እንዳለውም 618 ላይ የወንጀለኛ መቅጫ 618 ላይ ያስጠይቃል ምክንያቱም ኦርቶዶክስ ተዋሕዶ ቤተክርስቲያን ህጋዊ ሰውነት ያላት ናት በዛ ውስጥ መሾም መሻር የምትችል የራሷን ስልጣነ ክህነት መስጠት የምትችል ቤተክርስቲያኗ ብቻ ነች ክሰቷል ቀጥል ሐሳብህን ኖ እሺ ልቀጥል ይቅርታ ስለዚህ በዛን ወቅት የነበሩት እነርሱም ፓትርያርክ ነበሩ ግን ለአንደኛው መናፍቅ መልስ ለመስጠት ሲል የማይሆን ፍልስፍና ውስጥ ገባ ያ ፍልስፍናቸው ደግሞ ጎድቷቸው ክርስቶስን ፍጡር እስከ ማለት ደረሱ አሁን ላይ ለእስልምናውም ሆነ ለፕሮቴስታንቱም ሆነ ለጆባው የተነሱም ሆነ ለካቶሊኩም ሆነ ለበርካታ የእምነት ድርጅቶች መፈልፈል የዛን የነበሩት የመናፍቃኑ ፓትርያርክ ያልካቸው ጳጳሳት የምትላቸው የነሱ የስተት ትምህርት ነው ለዚህ ያደረጋቸው ትክክለኛዋ ቤተክርስቲያን ግን በአንድ ወገኑና ጉባኤ እየጠራች ስታወግዛቸው ነበረ እየለየቻቸው ነበረ አሁንም አቡነ ገብርኤል ምንድን ያደረጉት የስተት ትምህርት አስተማሩ አይደለ ከዛስ ለጊዜው ይቅርታ እንዲጠይቁ አድርገዋል ደግሞ ራሳቸው ያላቸው ማን ነው የስተት ትምህርት ነው ያላቸው ማን የስተት ትምህርት ነው ያስተማሩት ያላቸው ሲኖዶስ ቤተክርስቲያኗ ምክንያቱም እኔ አሁን እንደ ፕሮቴስታንት አይደለም እያወራ ያለሁት እንደ ኦርቶዶክስ ነው ወንድሜ ይሄን ተረዳኝ ገብቷል ምክንያቱም ይሄ ቤተክርስቲያን እኮ ተሳስተዋል መልስም እየሰጠህ ጥያቄም እየጠየቅክ ነው የኔ ወንድም አፖስትል መልስም ሰጪ አንተ ነህ እንደገና ጥያቄም እየጠየቅክ ነው እየሰማ ያለው ሰው እንደ ጥያቄ ወደ አንተ እንትን እንዳለ የራሲን አረፍተ ነገር እየዘጋክ ነውና የምታልፈው ለምን ጥያቄን ጠይቄ እዚህ ለምመለከተው ዝም አትልም አንተንም እንድንጠይቅ ተባረክ ደግነሽ እስኪ ስሚኝ እስካሁን ተሰማቸው ነበር እኔ አንቺ አልነበርሽም ሲጀመር አሁን የገባሽው ከአንድ ሰዓት በላይ ስንወያይ ነበር እዚህ ውስጥ የነሱን ሐሳብ እየመለስኩ ነው ያለሁት ገባሽ ስለዚህ አቡነ ገብርኤል ቤተክርስቲያን ነች ገባ አይደለ የሳቸው ቤተክርስቲያን ነች ገባ አይደለ የሳቸው ቤተክርስቲያን ነች ገባ አይደለ የሳቸው ሄብሮን አንዴ ዝጋልኝ ይቅርታ ማን ነው የጠየቃቸው ወይም ደግሞ የገመገማቸው ካልከኝ ቋሚ ሲኖዶስ ተሰበሰበ ይሄ ትምህርት የኦርቶዶክስ ቤተክርስቲያን አይደለም ለፕሮቴስታንት ወይም ደግሞ ወደ ምንፍቅና ይሄድ ነው እንደ ቤተክርስቲያን አስፔክት ነው የምናገረው እንደ ፕሮቴስታንት አይደለም እንድትረዳ የምፈልገው ስለዚህ ቤዛነት አዎ ኦርቶዶክስ የምታምነው ቤዛችን ኢየሱስና ኢየሱስ ክርስቶስ ብቻና ብቻ ነው ምክንያቱም በመስቀል ላይ ድንግል ማርያም አልተሰቀለችም በመስቀል ላይ ሚካኤል አልተሰቀለም ገብርኤል አልተሰቀለም ሌሎቹም ቅዱሳን አልተሰቀሉም ተሰቅሎ በአዳም ቦታ ገብቶ ከልጅ ልጅ ተወልጄ አድንሃለሁ እነሆ ክፉንና በጎን ለማወቅ አዳም ዕፀ በለስን በበላ ጊዜ ከኛ እንዳንዱ ሆነ ብሎ ዘፍጥረት ላይ እንደተናገረው ሁሉ አዳምን ሆኖ ከኛ እንዳንዱ ሆነ እንዳለው ሁሉ እግዚአብሔር ወልድ አዳምን ሆኖ መጥቶ በአዳም ቦታ ተገብቶለት ጳውሎስም እንደተናገረው በመጀመሪያው አዳም የነበረውን ሞት የሻረው ኢየሱስ ብቻ ነው ማንም አልሻረውም ይሄንን ነገር ወይም ደግሞ ስለኛ ቤዛ ተገብቶ ማንም አልሞተም ይሄንን ኦርቶዶክስ የምታስተምሩ አስተምሮ ነው እንደ አዲስ የማታስተምሩ አስመስላችሁ ግን አሁን ላይ ዘመቻ የምትከፍቱት ነገር እኔ በጣም ነው የሚያሳዝነኝ የድንግል ማርያም ቤዛነት እንዴት ነው ራሱን ጅሎ ተጠቅሷል ብዙ ቦታ መስማት ግን አትፈልጉም ይሄን ነገር በቃ ኢየሱስ ቤዛ አይደለም አሉ ብቻ ነው እናንተ የምትሉት ግን ከኢየሱስ ውጭ ቤዛ የለም ይሄንን ቤተክርስቲያን ታምነዋለች ስለዚህ አንተ እየጠቀስክ ታምናለች አታምንም የሚለውን ይኸውልህ አሁን እኮ ችግሩ ምንድነው አመሰግናለሁ ብለህ ደግሞ ለሌሎቹ ስጥ እስኪ አንቺ ደግሞ ተረጋጊ ምን ሆነሽ ነው ፌቢ ወደ አንቺ እሺ ፌቢ ተናገሪ ፌቢ እሺ ለፌቢ ሐሳብሽን እሺ ሰላም ለእናንተ ይሁን
ሰላም ለእናንተ እግዚአብሔር ይመስገን። ሰላም ነው። እኔ መናገር የምፈልገው ይሰማል ይሰማል። እኔ መናገር የምፈልገው የስህተት ትምህርቱ የቱ ጋር ነው ማለት አሁን ለምሳሌ ቅድም ሲያወራ ነበር ወንድሜ አፖስትል እያወራ ነበር ነው ለምሳሌ ያለው እናንተ ፕሮቴስታንቶች ያልሆነ ትምህርት የስህተት ትምህርት መድረክ ላይ እየተካሄደ ሲሆን ምንድነው እያስተማረ እያያችሁት ዝም ትሉታላችሁ ወይ ያን እንትን ታግዳላችሁ አላችሁ። አዎ እናግዳለን። ትክክለኛ ከሆነ የትኛውም ሰው እውነተኛ ጌታን ክርስቶስን ብቻ ይሄም ሰው ቤዛችን ነው ያለው። ኢየሱስ ቤዛችን ነው ያለው እንጂ ሌላ ምንም ያለው ነገር የለም። ኢየሱስ ቤዛችን ነው። ማርያም አዎ ቤዛችን አይደለም። ማርያም ስለኛ አልተሰቀለችም። ማርያም ስለኛ አልሞተችም። ማርያም በቀራንዮ መስቀል ላይ ስለኛ የደም ላብ አላላባትም። አዎ የክርስቶስ እናት ናት። እናውቃለን፣ እናምናለን። ግን ስለ ልጆች ስለ ሰው ኃጢአት የሞተው ክርስቶስ ዳግም የሚመጣውም ኢየሱስ ነው። ስለዚህ ይሄን የሰበከው የስህተት ትምህርት የቱ ጋር ነው ለማለት ፈልጌ ነው። ይሄን ያራራል ይፈልጋለሁ ራሱ። እሺ ደግነሽ ወደ አንቺ ልምጣ። ሰላም ለእናንተ ይሁን። በጣም አመሰግናለሁኝ ወንድሜ። የኔም ጥያቄ እንደዚህው አጭር ነው። ቅድም ከዮሴፍ ጀምራችሁ ስትከራከሩ ገብቼ ነበርና ይሄ የለጠፍከው ነገር እንደው ሃይማኖት የዛ ቤት ሃይማኖት ተከታይ ባትሆንም በውስጥ እየተሰማው ነው። በቃ ሊፈቱ ይገባል በሚለው ምላሽ የሚሰጡት ኦርቶዶክሳውያን ገብተው መስጠት ከቻሉ መስጠት አለባቸው። ነገር ግን ልክ ናቸው እያሉ የሚከራከሩት የቱ ጋ ነው? እኔ አሁን ልክ የሆኑት እኛ የሰማነው ይሄንን የወንጌሉን እውነት ነው። እኚህን ገድላትና ድርሳናትን አልሰማንም። ከአፋቸው የወጣው የወንጌል ቃል ነው። ይሄ የወንጌል ቃል የቁም እስረኛ ያረጋል ወይ ያሳስራል ወይ? እኛ ጋር በእኛ እምነት ከሆነ አሁን ክርስቲያን ብሎ ስም ለሰጡን ወንጌል አማኝኛ ለተወሰነ አገልጋይ አንድ አገልጋይ ወይም አንድ ወንጌላዊ የሆነ ነገር በኃጢአት በሆነ ነገር ቢከሰስ ለተወሰነ ጊዜ ከአገልግሎት ይታገድና በቤቱ ይቀመጣል። ትልቅ ሰው ከሆነ ወይም ትንሽ ወጣት ከሆነ እረፍቱ ሰድ ነው የሚባለው በቤቱ እና የቁም እስረኛ የሚያደርግ ምንም አይነት አስተምሮት የለም። መጽሐፍ ቅዱስ ላይ ደግሞ ማንኛውም ሰው ብስት የቁም እስረኛ አድርጉ የሚል ባይብል ላይ የለም። እና አሁን ኦርቶዶክስ አስተምሮት ነው ወይ ይሄንን የሆነ ኩሽ ባለ ቁጥር የቁም እስረኛ ወይም የስቅለት የምናምን የሞት የሚያስደርገው እዚህ ካላችሁ ኦርቶዶክሳውያን አስተምሮት ነው ወይ ወይ የሆነ የታተመ የእናንተ መጽሐፍ አለ ወይ? ከሆነ ደግሞ ባይብል የሆነው መጽሐፍ ቅዱስ የምናገረው እነዚህ ውስጥ ላይ ያሉት አገልጋዮች መናገር የለባቸውም ወይ የሚለው ነገር ብትመልሱልኝ በጣም ደስ ይለኛል። እና እኚህ ፓትርያርክን የነገሩት ነገር ሐሰት ነው ወይ? የመዳንን ወንጌል እውነቱን አልገለጡም አልሰበኩም ወይ? አትደንግጡ ነው በቃ ባጭሩ። ማርያም በቃ ቤዛ አይደለችም፣ ቤዛችን ኢየሱስ ነው። እሱ ደግሞ በተለያየ ስፍራ ላይ መጽሐፍ ቅዱስ ላይ ተጽፎ ነው ያለው ቤዛ እንደሆነ። ሌላኛው በስጋ ደግሞ ቤዛ የሆኑት በብዙ ቦታ ነው የተጻፉት። ብዙዎች ለአስቴር ቦዔዝ ቤዛ ሆኗል። በተለያዩ ቤዛነት የተባለ እሱ ቤዛነት ለምንድን ነው ጎልቶ መጽሐፍ ቅዱስ ላይ ያልተጠቀሰው? እናንተ ለኛ መመለስ ያለባቸው አሁን ምሳሌ ላይ ያለውን ብትጠቅሱ እንደገና ደግሞ አስቴር ላይ ያለው ሁሉንም ብታመጡ እነዛ ቤዛ የሆኑ ሰዎች እውነት ዓለምን ነው ወይስ የሚያድኑት? ለዛ ሰው ነው ወይስ ቤዛ የሆኑት? ለዓለም ነው ቤዛ የሆኑት የሚለውን ለምን ታስቡ አታደርጉም? ቤዛ የሚባለው በብዙ ቦታ ተጠቅሷል ስትሉ ስለሚሰማችሁና ቤዛችን ኢየሱስ ክርስቶስ ነው ያልንበት ዋናው ምክንያት መጽሐፍ ቅዱሳዊ ስለሆነ ነው። ለምን? የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተብሏል። ከኛ ቤዛነት ወይም ከሰዎቹ ከፍጡራን ቤዛነት የኢየሱስ ቤዛነት የበለጠው ንጹህ ስለሆነ ነው። ኃጢአት ስለሌለበት ነው። ፍጹም ሰው ይላል መጽሐፍ ቅዱስ፣ ነገር ግን ኃጢአት የሌለበት ነው። ገብቷችኋል? ስለዚህ ይሄ ነገር ልክ ነው። ስማ ተባረክ ወንድም አፖስትል። ስለዚህ መልሱልን እስቲ። ይሄ አሁን መጽሐፍ ቅዱሳዊ ነው ወይ? ይሄ
ከገደላትና ከድርሳና ሳይሆን ከመጽሐፍ ቅዱስ አምጡ። የቁም እስረኛ ያረጋችሁትንም እንደገና ደግሞ ሀብትሽ እሺ የደጋገመ በቃ እሺ እኔ ከምደጋገም እሱ ነው የኔ ጥያቄ የሚሆነው። በጣም እናመሰግናለን። እኛ እሺ እሺ ሐሳቡን እንትን ለማድረግ እዚህ ጋር የለጠፍኳቸው ትሰጣለህ። እዚህ ጋር የለጠፍኳቸው እጩ ፓትርያርኩ ለውጥ ያመጣሉ ብለን እኛ እናምናለን። ለምን ያ ኦርቶዶክስ የቡዲዝም ወይም ደግሞ የሂንዱይዝም ወይም የሌላ እስልምና ምናምን የሃይማኖት ተቋም አይደለም። ክርስቲያን በሚል ተቋም ውስጥ ያለ ትልቅ የሃይማኖት ተቋም ነው። እዚህ ተቋም ውስጥ ለዘመናት ስንጠባበቅ ነበረ። እንደዚህ ግልጥልጥ ያለ ወንጌል እንዲሰበክ ግልጥልጥ ያለ ወንጌል በቃ እንደዚህ ነጭ ነጯን እንዲሰበክ ስንጠብቅ ነበር። ለምን አንድ መጽሐፍ ቅዱስ ስለሆነ ሁላችንም የያዝ ነው። ያንን ስንጠብቅ ስለነበረ ያንን የሚያደርጉልን መሪ አገኘን። መሪ ናቸው። እኚህን መሪ ደግሞ ከፍ ያለ እንትን ቦታ ተመኘንላቸው። አሁንም ከፍ ያለ ቦታ እንዲሰጣቸው በደንብ ወንጌል እንዲሰበክ ማለት ነው። በዛ ላይ የጥላቻ ይሁን የምቀኝነት ይሁን የጥቅም ጉዳይ ይሁን ቅር ያላቸው ሰዎች ደግሞ የቁም እስረኛ ያደረጓቸው፣ እንዳይናገሩ አፋቸውን ሸበቡ፣ ከለከሏቸውና ያንን ነው እየተቃወምኩ ያለሁት። እሺ መምህር አምደወርቅ እሺ ግን እኔ ጋር ነበር። እሺ በል እሺ ይሳቸው። ሰላም ነው። ደህና እንዴት ናችሁ? ሰላም ነው፣ እግዚአብሔር ይመስገን። መልካም ጥሩ። እጩ ፓትርያርኩ የሚል ሀሳብ አይቻለሁ። ብዙ የምትሟገት ሰምቻለሁኝ። ጥሩ ነው። ያው ይሄ እናንተ ሀሳብ ነው። ሰው ሀሳብ አትናገር አይባልም፣ መብቱ ነው። በነበረው ስብሰባ አንዱ መምህር እኔ ነበርኩኝ በጉባኤ ኒቅያ እና እዚህ ጋር እንደናንተ ሪፍሌክት ማድረግ የፈለጋችሁት ይመስለኝ ያው እዚህ ጋር ለመስማማት ሲፈጠር አቡነ ገብርኤል ወደ እናንተ ሽፍት ያደርጋል በሚል ሀሳብ ነው። እሱ አይሳካም፣ አትድከሙ። እኛ እኔ እንደሱ አስበን እዛው ላይ ያለው መጽሐፍ ቅዱሳዊ የሆነውን ነገር አውራ። ደግነሽ ቆይ ደግነሽ አሁን ቆይ ከኔ ጋር ነው እና እኛ እዛው ነው ደግነሽ እጩ ፓትርያርክ ስለሆኑ ዋና ፓትርያርኩ ያው የኢትዮጵያ ኦርቶዶክስ ውስጥ የተለመደ ነው። ሁለት ፓትርያርክ የተለመደ ስለሆነ ስላየንም በዘመናችን ሁለት ፓትርያርኮችን አንድ ላይ ስላየን መንበረ ጸባዖት ውስጥ እኚህም እጩ ፓትርያርክ ሆነው አብረዋቸው ከዋናው ፓትርያርክ ጋር ከአቡነ ማቴዎስ ጋር እንዲሰሩ ምኞታችንም ነው የገለጽነው። ሁለት ፓትርያርክ ስለተለመደ እንጂ እኛ ጋር ይቻላል። አዎ መመኘት የሰው ሀሳቡ ያው ብዙ ምጡቅ ስለሆነ አትመኙ አይባልም። ጥሩ ነው። ግን አንድ ነገር ማለት ፈልገው ነገር የኛ የኦርቶዶክስ የራሳችን ሕግና ስርዓት አካሄድ አለን። ስለራሴ ነው የማወራው፣ ስለእናንተ መንካት አልፈልግም። ስለራሴ ነው የማወራው። እንደኛ እኔ ሳጠፋ ለእኔ ለምሳሌ አንድ የቤተክርስቲያን ትልቅ መዋቅር ላይ የምሰራ አንድ የቤተክርስቲያን ልጅ ነኝ። ሰው ነኝ። ሰው ስሆን እሳሳታለሁ። ስተቴን እስካርምና እስታስተካከል ደግሞ ከኔ በላይ ያለው አባቶች እንዲሁም ቤተክርስቲያኗ ባስቀመጠችልኝ ሕግ ልክ እቀመጣለሁ። እነዚህ ብፁዕ አባትም ከኛ እንዳንዱ ናቸው። ያው ትልቅ የቤተክርስቲያን አባት ናቸው። ግን ስተት ውስጥ ከገቡ የቤተክርስቲያኗ አሰራርና የቤተክርስቲያኗ መጽሐፍ ቅዱሳዊ ሐሳብ ስላለ በዚያ ውስጥ እንዲቀመጡ ግድ ነው። እዚህ ጋር ሕጉን እንደኛ ካልሆነ ተብሎ መተንተን አይቻልም። ሲጀመር እናንተ ጋር ሕግ ያለ ሕግና እኛ ጋር ያለ ሕግ የሰማይና ምድር ያክል ልዩነት አለው። ለምሳሌ እናንተ ጋር ቸርችም ውስጥ ተገብቶ እንደፈለገ መሆን ይቻላል። እኛ በጋብቻም ይሁን በትዳር ህይወትም ይሁን በጣም በምንም ታምር የሚያገናኘን ነገር የለም። እናንተ መድረክ ላይ ለምሳሌ አንድ ፓስተር
ሲሰብኩ ቆይቶ ከፈለገው ሴት ጋር መተኛት ይቻላል። ይሄ ኮመን የማውቀው ታሪክ ሂስትሪ ስለማውቅ ማለት ነው። ስለዚህ እንደናንተ መስሏችሁ ነው እናንተ ጋር ነው። ይቅርታ እንደናንተ መስሏችሁ ለምን እንደኛ ህግ አይሆንም? መምህር አንዴ አዳምጡኝ እስኪ። ይቅርታ አንዴ አሁን እሱ የተናገሩት አለ አንዴ አዳምጡና እንግዲህ ቅድም እንደነገሩን ከትልልቅ ሆነው ተሰብስበው ውሳኔ ከሚሰጡት መሀል እንደሆኑ ነገሩንና ወርደው ደግሞ የመንደር ቋንቋ ያወራሉና እባክዎትን የሚመጥኑትን ነገሮች እንደ ወንጌሉ እውነት እንደተቀመጠው ርዕስ እንደ ትልቅ ሰውና እንደ ትልቅ መምህር ኃላፊነት እንዳለበት ሰው እናውራ። ካልዋሹ በስተቀር አሁን የነገሩን ትልቅ ፖዚሽን እንዳሉት ውሳኔ ሲወሰን ሁሉ በቦታው ላይ እንደሚገኙ አሁን ብለዋል። አልነበሩም። ከሰንበቴ ቤት ችግር የለም ላይ የገቡት። ስለዚህ ችግር የለም። ግባና ፕሮፋይል ነው። ችግር የለም። እኛ ምን ያደርግልናል? አመሰግናለሁ። ከዛ የመጣ ሰው አመሰግናለሁ። ቆይ መምህር ንጽጽር ውስጥ መገብተን ማውራት እንችላለን ማለት በሌላ ጊዜ ሰፊ ጊዜ ሰጥቼዎት በእኛና በኦርቶዶክስ መካከል ችግር የለም። እርማቴን ወስጃለሁ። ግን እሺ ከታረሙ መልካም። አሁን ስለሳቸው ይቅርታ እርማቴን ወስጃለሁ። አሁን ስለ እጩ ፓትርያርኩ እሺ ነበር እርማቴን መጀመሪያ እኔ እርማቴን ወስጃለሁኝ። ለዚያ ነው ሰው አይሳሳትም ብዬ ቅድም ላይ ሐሳብ የሰጠው። በእርግጥ ማነው ስሜታዊ አድርጋኝ ነበረ ማለት የማታውቀው ውስጥ ገብታ ስለፈተተች ትንሽ ስሜታዊ ስላደረገች ነው ወደዚህ ሐሳብ ያደረኩት። የዚያ የጉባኤ ንቅያ ተሳታፊ እንደነበርኩና እንዳልነበርኩ ፕሮፋይል ላይ ገብቶ መመልከት ይቻላል። ግን ወደዚህ ሐሳብ ስንመጣ ወደ ብፁዕ አቡነ ገብርኤል ሐሳብ ስንመጣ ብፁዕ አቡነ ገብርኤል በእኛ በኦርቶዶክስ ሃይማኖት የማይሰጥ ትምህርት ወይም ደግሞ እርሳቸው ያላወቁት ትምህርት ሰጥተዋል። እኛ ድንግል ማርያም ቤዛ ነን ስንል ከኢየሱስ ክርስቶስ ጋር አወዳድረን አይደለም። እዚህ ጋር አሁን ለእናንተ ይጥቀማችሁም አይጥቀማችሁም አይ ዶንት ኬር አላቅም። ግን እኛ ድንግል ማርያምን ቤዛ እንላለን፣ ሙሴንም ቤዛ እንላለን፣ ሐዋርያትንም ቤዛ እንላለን። ግን እነዚህን ሁሉ ቤዛ ስንል ከኢየሱስ ክርስቶስ ጋር አወዳድረን አይደለም። ከክርስቶስ ደም ጋራና ክርስቶስ ከቆረሰው ስጋና ካፈሰሰው ደም ጋር የሚወዳደር ነገር በምንም ታም ሰማይ ዝቅ ምድርም ከፍ ቢል የለም። ይሄ በአራት ቤዛ ለዓለም ያለው መምህር እስቲ ስንት ቤዛ ለዓለም ያለው? ጥሩ እንደሱ ጥሩ ይውሎት በደንብ ይረዱኝ። ማነውስ አጭር መልስ እየሰማኝ ነው። ሀብታሙ ቦረና እስቲ ስንት አቺን ነገር ግልጽ አድርገውልኝ ከዛ ሌላ ቪዲዮ አቀርብሎታለሁ። ዓለምን ያዳነው እሺ ስንት ቤዛ ዓለምን ያዳነው ቤዛ ቆይ አይደለም። ቤዛ በሁለት ይከፈላል። አይ በሁለት ይከፈላልን አይደለም የፈለግነው። እየሰማህ ነው? ግልጽ የሆነ መልስ እንፈልገው። ስንት ቤዛ ለዓለም አለ በኦርቶዶክስ አስተምሮ እኮ ግልጽ የሆነ ግልጽ እሺ ይኸው በደንብ ስማኝ። ቤዛ በሁለት ይከፈላል። አንደኛው ቤዛ የባህሪ አምላክ የኢየሱስ ክርስቶስ ብቻ ነው። ማንም ተደራዳሪ የሌለው ነው። የሚተካከለውም የሚወዳደረውም ማንም የሚመስለው የለም። አንደኛው ቤዛ የመጀመሪያው ኢየሱስ ክርስቶስ ቤዛነት ነው። ሁለተኛው ቤዛነት በጸጋ የሚሰጥ ነው። ቆይ አንደኛ፣ ሁለተኛ፣ ሶስተኛ እያሉ እኮ እንዲሄዱ አይደለም። እሱን ሌላ ጊዜ ያስተምሩናል። አሁን ለዓለም ነው ያልኩት። ስንት ቤዛ ለዓለም አለ ነው። ስንት ቤዛ ለዓለም አለ? ልግባ። ምን አልከኝ? ስንት ቤዛ ለዓለም አለ? እኮ የዓለም ቤዛ ኢየሱስ ክርስቶስ ነው። ከዚያ በታች ያለው ቤዛ የሚለው ደግሞ የጸጋ ነው። ልክ እንደ ሙሴ እያልኩ ነው። ቤዛ ለዓለም ማርያም የሚል ካመጣውስ ሌላ የእርሱ አይነት አስተማሪ ህዝብ ሰብስቦ በኦርቶዶክስ ጉባኤ ሰብስቦ ቤዛ ለዓለም ማርያም ናት የሚል ካሳየሁት
ሙሴ የእስራኤል ቤዛ መሆኑን ታምናለህ አታምንም አንተ? እኔ ስለ መምህር ያወራን ያለነው እኮ አሁን ዓለም አንድ ዓለም ነው ያለው። አንድ ዓለም ነው ያለው አይደለ? እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ይወዷል። አንድ ዓለም ነው ያለው አይደለም? አንድ ዓለም አለ። ይሄው የምንኖርበት ፕላኔት እቺ ምድር የምትባል ፕላኔት አለች። እቺ ፕላኔት ዓለም ተብላ ትጠራለች። ከእርሶ በላይ አማርኛን መተንተን ስለማልችል አሁን እያልኩት ያለሁት ቤዛ ለዓለም ተብሎ አንድ ነው ያለው ወይስ ስንት ነው ያለው? ቤዛ ለዓለም ተብሎ ማለት ነው። ግልጽ ቋንቋ ለዓለም ይኸውልህ፣ ግልጽ በሆነ ቋንቋ ለዓለም ቤዛዋ ኢየሱስ ክርስቶስ ነው። ማርያም የሚል ካሳየሁትስ የእርሶ አይነት መምህር ማርያም ቤዛ ለዓለም ናት የሚል ካሳየሁትስ? ጥሩ እንደሱ ብለህ ስትመጣ ደግሞ ቤዛ ያለም ከዚያ በታይ ደግሞ ምን አለ መሰለህ፣ በጸጋ የተሰጠ ቤዛ አለ። የለም መጽሐፍ ቅዱስ ውስጥ የለም። አሁን መጀመሪያ አለ ሙሴ ቤዛ ይላል። ሙሴ ቤዛ ይልብሃል መጽሐፍ ቅዱሱ። ቆይ ሙሴ ይልብሃል። አሁን ከየት ልንነሳ መሰሎት? ከእጩ ፓትርያርኩ ከአቡነ ገብርኤል ትምህርት ልንነሳ ነው። እርሶ የሚያውቁትን ሙሴ ቦዔዝ ምናምን የሚለውን አያውቁም። እሳቸው አያውቁም ብለው ያስባሉ። እሳቸው እጩ ፓትርያርኩ አቡነ ገብርኤል ይሄ እውቀት የላቸውም ብለው ያስባሉ። እንደዛ ይጠረጥሯቸዋል፣ ይገምታሉ። አያውቁም። ከእርሶ በታች ናቸው እውቀት። እሳቸው እጩ ፓትርያርኩ ከእርሶ በታች ናቸው እውቀት ስለ ቤዛ ለዓለም እና ሹመት እኮ ይኸውልህ፣ ሹመትና መምህርነት የተለያየ ነው። ሹመትና መምህርነት የተለያየ ነው። መምህር እኮ ናቸው እሳቸው። ላከራክሮት፣ ከእሳቸው ጋር ላከራክሮት ስለ ቤዛ ለዓለም እትሶኬ ደስ ይለኛል። ገብርኤልን በጣም ደስ ይለኛል። አሁን አያችሁ፣ አሁን ችግሩ እንደውም ብዙ ነገር ይማሩ ነበረ። አሁን ችግሩ ምንድነው? መምህር አምደወርቅ ምናልባት እንትን ሊሆኑ ይችላሉ፣ እዛ ውስጥ ዲያቆን ሊሆኑ ይችላሉ። ዲያቆናትም ተጠርተው ገብታችሁ ሊሆኑ ይችላል እንጂ በእውቀት ደረጃ በጣም ይበልጦታል፣ እጅግ በጣም ይበልጦታል አቡነ ገብርኤል። እሳቸው የእናንተን የሰበኩላችሁ መስሏችሁ ነው እንጂ አይደለም። በምን መሰሎት? በሹመት አይደለም። የእናንተን ሀሳብ ያራመዱ መስሏችሁ ነው እንጂ እሱን የሚመለከት አይደለም። አሁንም እኮ እንሰማለን፣ ችግር የለውም። እነዛ ጦርነት ጃስ የሚሉ ጦርነት የሚያውጁ ጦረኛ ጳጳሳት እንኳን ያው መንግስት እንዲፈቅድላቸው ያው እንዲገቡ ብሏቸው የለ እንዴ? ጦረኛ ጳጳሳት እንኳን አቡነ ገብርኤል። አሁን እኛ ያን ያለነው ምንድን ነው? እሳቸው ያስተማሩት ትምህርት ይለይላችኋል ማለት ነው። ዘንድሮ ይለይላችኋል፣ ምንም ጥርጥር የለውም፣ ይለይላችኋል። እንደዚህ የምትደነግጡት፣ እንደዚህ የምትመጫበጩት ይለይላችኋል ዘንድሮ። በቃ ታውቃችሁን ታውቃላችሁ። በአፋ አትጸዳዳ እንዴ! ትልቅ ሰው አይደለን አንተ? እንዴት ትልቅ ሰው አይደለን? ራስህን መልጠሃል። ውረድ። ይሄ ሰንበቴ ቤት እንትን አይሆንም፣ እዛ አይሆንም። እና እኔ እያልኩ ያለሁት ምንድነው፣ ሲጀመር ለራሳቸውም ታማኝ አይደሉም፣ ለራሳቸውም ክብር የላቸውም። እንደ ትልቅ ሰው ይጀምሩና አይችሉም። በቃ በነገራችን ላይ እዚህ ውስጥ የምትሰሙ ሁሉ ሰው በምንም አይነት ያልበላውን አያገሳም። ሰው በልቡ ያልሞላውን አያወጣም። ሰው ልብ ውስጥ ክርስቶስ ከሞላበት መልካም ነገሮችን ያደርጋል፣ ከሌለ ግን ሐሰት ነው። ቤተክርስቲያን ከተባለ አንድ ቤተክርስቲያን የትኛውም ይሁን የትም፣ አንዲት ቤተክርስቲያን ዝርግፍ ጌጧ ኢየሱስ፣ ጥበቧ ኢየሱስ፣ ሙሽራዋ ኢየሱስ፣ ቤዛዋ ኢየሱስ ነው። ሙሴ ቤዛዋ አይደለም ለቤተክርስቲያን። እንዴት ትዝ እንደሚላቸው ሙሴ አይገባኝም። ሙሴ እስራኤልን ነው ይዞ የወጣው እንጂ ዓለምን በሙሉ ይዞ አልወጣም። ሙሴ በሊቨረር ነው የሆነው፣ ነፃ አውጪ ነው የሆነው። ጉዱ ካሳ ሚዩት አድርግ። ደሊቨረር ነው የሆነው ሙሴ እንጂ የዓለም ቤዛ አልሆነም። ነፃ አውጪ ነው የሚባለው እንደውም ሙሴ
መተን ኢየሱስን ቤዛ ብለን ኢየሱስን ቤዛ ባለበት አንደበት አምጥተን እንዴ ነይ ነይ እምዬ ማርያም ቤዛዊት ዓለም አይደል እንደምትሉት? አዎ ቀላ አሁን ነይ ነይ ይባላል ወይ? ከየት አመጣችሁት? ቤዛዊት ይባላል አይደለም። አሁን እጩ ፓትርያርኩ ትእዛዝ አስተላልፋለሁ፣ በአስቸኳይ ይፈቱ። ቀጥሉ ወንድሞች። እሺ ለጀምር እኔ እሺ ናፍተሽ ገብተህም ስለወጣ ቀጥል። እሺ አመሰግናለሁ። የተወሰነ ሰምቻለሁ። ምንድነው ሀብትሽ? አንደኛ እኔ ከኦርቶዶክስ ቤተክርስቲያን አማኝ ነኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታይ ነኝ። አንደኛ ሃይራርኪ የሚባል ነገር አለ። አሁን እዚህ ጋር እጩ ፓትርያርክ የሚል ስያሜ ሰጣቸዋል። አቡነ ገብርኤል የምንወዳቸው የምናከብራቸው አባት ናቸው። ኖ ዳውት ይሄ ሰው ሊሳሳት ይችላል። አስተምሮ ሕጸጽ ሊኖር ይችላል። ችግር ህዳጸ ልሳን ወይም በአጋጣሚ በስተት የተነገረ ነገር ሊሆን ይችላል። ከዚያ አንጻር ቤተክርስቲያኗ የራሷ የሆነ የምትሰጠው መልስ ይኖራል። የራሷ የሆነ በአስተምሮቷ ስርዓቷና ደንቧን የምታስከብርበት መልክ ይኖራል። ምንድነው? አንደኛ አሁን ሃይራርኪውን እንድታውቅልኝ ይፈልጋለሁ ሀብትሽ። የመጀመሪያ ጳጳስ ይባላል። ሁለተኛው ሊቀ ጳጳስ ይባላል። ሶስተኛው የጳጳሳቱ አለቃ የሚሆነው ፓትርያርክ ይባላል የሚመረጠው። አሁን እሳቸው የመጨረሻው ደረጃ ላይ ነው ያሉት። ጳጳስ በሚባለው እንጂ ሊቀ ጳጳስ በሚባለው ደረጃም አልገቡም። ስለዚህ እኒህ አባት ጳጳስ በሚለው ደረጃ ላይ ስለሆኑ እኛውን አንዱ እንዲስተካከል እናንተም ስለወደዳቸዋቸው እኛም ስለወደድናቸው ስም የምንሰጣቸው ሳይሆን ቤተክርስቲያኗ ራሷ ማዕረጉን ስትሰጥ የሰጠቻቸው የአሁኑ ስማቸው ጳጳስ የሚለው ሊቀ ጳጳስም አይልም። ይህን ካልኩኝ ከዚያ ውጭ ግን ያለው ግን የአስተምሮቱ ሁኔታ የቤተክርስቲያኗ የራሷ የሆነ ሕግና ደንብ አላት። በራሷ የሆነ መተዳደሪያ ደንቧ ላይ ባንገባስ ሌላው አማኝም ሆነ እኛም አይመለከተንም። ለምሳሌ እኔ አሁን ማንም ሰው እሳቸው እንዲያወግዝ አልፈቅድም። ለምን? ይሄ ማንዴት ያለው የቤተ ክርስቲያኒቱ የሊቃውንት ጉባኤና ቅዱስ ሲኖዶሱ ስለሆነ እስከዚያ ድረስ ማንም ሰው ተነስቶ እንዲህ ናቸው እንዲያ ናቸው ብሎ ማለት ማንዴት የለውም። ስለዚህ በአስተምህሮቱ አንተም እንዳልከው ሌሎችም ወንድሞች እህቶች እንደምትሉት ቤዛ ለዓለም ኢየሱስ ክርስቶስ ነው። ምንም ኖ ዳውት ማንም ይሄ ነው በሚል ሊያስተጋባው የሚችለው ነገር አይኖርም። ሌላውን ግን ለቤተ ክርስቲያኗ የምትጠቀምበት የራሷ ካላት ከራሷ አስተምሮ ጋር የራሷ የሆነ ምሰጠው ቀኖና ይኖራል፣ ምሰጠው ትእዛዝ ይኖራል፣ ሚስተካከል ነገር ይኖራል። ይህንን ለቤተ ክርስቲያኗ ለምሳሌ ወንጌላውያን ቤተ ክርስቲያናት የራሳቸው የሆነ ሲኖዶስ አላቸው አይደለ እንዴ? ስለዚህ ችግር ሲፈጠር የሚቀጡበት የራሳቸው የሆነ ሕግና ደንብ አላቸው። በዚህ ሕግና ደንብ ከአስተምሮቱ ውጭ ከሆነ ከመጽሐፍ ቅዱሳዊ አስተምሮ ሌላ አጀንዳ ቀርጾ ብጥብጥን ሌላ አጀንዳ ሊያስነሳ ይችላል ተብሎ የሚባል ነገር ከሆነ የራሱ የሆነ ካውንስሉ ሊቀጣበት የሚችል መንገድ ይኖረዋል። አይደለም እንዴ ሀብቴ? ልክ እንደዚህ ሁሉ ቤተክርስቲያኗ የራሷን የሆነ ማንዴት ነው የምትጠቀመው። እና አሁን እንደው ይህንን አይነት ነገር ስናጦዘው ለቃሉ አጠቃቀም ይቅርታና እንደው እንትን ስንለው የእሳቸውንም እንደው እንትናቸውን እንዳናስብልባቸው ሁላችን ብንረጋጋ ብንጠብቅ። አሁን ምልዓተ ጉባኤው ከግንቦት 6 ጀምሮ ስለሚሰበሰብ የሚሰጠው ውሳኔ ይኖራል። እዚህ እኛ የምናገረው ነገር እንደ ግብዓት እንዳይወሰድባቸውና ለሌላ ነገር አጀንዳም እንዳይፈጥርባቸው ቢሆን ከዛ ውጭ ቤተክርስቲያኗ የምትሰጠውን ነገር ብንጠብቅ የሚል ነገር ለማለት ፈልጌ ነው። አመሰግናለሁ። አሁን ምንድነው መሰለህ ጉዱ ኳሳ ወደ አንተ እመጣለሁ። እኔ አሁን የኔ ፔጅ የራሴ ነው የማህበር ወይም በአክሲዮን የተመሰረተ ፔጅ አይደለም የኔ ፔጅ። እና እኔ ፔጅ ውስጥ የራሴን ነገር አስቀምጣለሁ። መንፈሳዊ የሆነውን ባህላዊ የሆነውን ነገር አስቀምጣለሁ። ከባህላችን ጋር መሄድ ማሄድ ነገር አስቀምጣለሁ። እንደገና ደግሞ በስነ መለኮት አጠቃላይ በክርስትና ማዕቀፍ ውስጥ ያሉትንም ሰዎች እተቻለሁ፣ እቃወማለሁ፣ ደግፋለሁ፣
አጋልጣለሁ። ይሄ ህገ መንግስትም የሰጠኝ ነው፣ ህገ እግዚአብሔርም የሰጠኝ መብቴ ነው። አሁን እኔ እያልኩ ያለሁት ምንድን ነው? ከሳቸው በላይ እንግዲህ ቤተክርስቲያኒቷ እኔ ቤተክርስቲያን ለማለት እንግዲህ ብዙ ለመድፈር ይቸገራለሁ እና የሃይማኖት ተቋሙ አዋቂ ናቸው፣ የተማሩ ናቸው ብሎ ስልጣን ሰጥቷቸዋል። እኚህን ሰውዬ ማለት ነው። አሁን የሚተቿቸው ሰዎች ይሄ ውሪ ዝም ብሎ ቁጭራው ነው እየወጣ የሚተቻቸው በትምህርት ማለት ነው። በትምህርት የሚተቻቸው የሚነቅፋቸው ምናምን የእሳቸውን ቁራጭ ስለ ሃይማኖቱ ተቋም እውቀት የሌለው ሰው ነው የሚተቻቸው። ልክ አሁን እኔን የሚተቹኝ ሰዎች እንዳሉ ማለት ነው። ከኔ ጋር ግን ኑና እስኪ እንነጋገር ብላቸው አጠገቤ ጋር አይደርሱ። ይቅርታ አሁን እሳቸውንም የሃይማኖት ተቋም የሚል አለን። ቤተክርስቲያን ለምን የማትልበት ምክንያት ልትነግረን ትችላለህ? እሱን ቤተክርስቲያን ማለት እመጣበታለሁ። የክርስቶስን ትምህርት የክርስቶስን ትምህርት እመጣበታለሁ። የክርስቶስን ትምህርት በዚህ ልክ የሚቃወምን ተቋም ቤተክርስቲያን ለማለት እቸገራለሁ። ይሄ የግሌ መረዳት ነው። ሰው መጥቶ መከራከር ይችላል ከኔ ጋር በዚህ ጉዳይ ላይ። የሃይማኖት ተቋም ግን የሃይማኖት ተቋማት የሚል ህብረት ስላለ ከዛ አንጻር እጠራለሁ። ካቶሊክ የሃይማኖት ተቋም እየጠራለሁ ላይ ስለገባው ይቅርታ። ግን በማንጠራበት ስም የሃይማኖት ተቋም ብለህ ዲስሪስፔክት ነው ገባ። በማንጠራበት ስም መጥራት እኔ አልጠራም። እኔ መብቴ ነው፣ አልጠራም። እኔንም አለመጥራት የሚችሉ ሰዎች አሉ፣ የማይጠሩ ሰዎች አሉ። ስለዚህ እኔ አልቃወማቸውም። እነ ፈለገ እነ ልደት ምናምን ይጠራሉ። እነ አኬ መብታቸው ነው። ለምን አሉ ብዬ ከነሱ ጋር አልጨቃጨቅም። ስለዚህ እኔም እጠራለሁ። ያንን ቤተክርስቲያን ብዬ አልጠራም፣ መብቴ ነው፣ በሚያስገድደኝ ስለሌለ ማለት ነው። የሃይማኖት ተቋም ግን ስለሆነ የሃይማኖት ተቋምነቱን ሪስፔክት አደርጋለሁ። እስልምና የሃይማኖት ተቋም ነው፣ አዎ። ካቶሊክ የሃይማኖት ተቋም ነው፣ አዎ። ምክንያቱም የሃይማኖት ተቋማት ጉባኤም ስላለ ኢትዮጵያ ውስጥ ማለት ነው። ስለዚህ እሳቸው ባሉበት የሃይማኖት ተቋም ውስጥ የተማሩ ናቸው፣ አዋቂ ናቸው ተብለው ትልቅ ኃላፊነት ያላቸውን ሰውዬ ውሪውም ምኑም ተነስቶ ለመተቸት ሲሞክር ቢገርመኝም ማለት ነው። ቤዛዊት ለዓለም አትባልም ካሉ የሚሉ አሉ ማለት ነው። ምንም እኮ የግልጽ እኮ ነው። የሚሉ ስላሉ አትባልም ለምንድን ነው ተብሎ ሲጠየቁ ፍጡር ቤዛዊት ለዓለም አይባልም አሉ። የሚሉ ስላሉ ፍጡሩን ቤዛዊ ለዓለም የሚሉ ስላሉ ማለት ነው። ይሄ የወንጌል አስተምሮ ነው። ይሄ የወንጌል ስብከት ነው። ይሄንን በማለታቸው ምክንያት ለእስራት ተዳርገዋል፣ ለውግዘት ተዳርገዋል። ያወገዛቸው እንትኑ ባይሆንም ማለት ነው የሃይማኖቱ ተቋም ሳይሆን ሌላው ህብረተሰብ በደቦ እያወገዛቸው ስላለ እየፈረደባቸው ስላለ ማለት ነው። ስለዚህ ምንድን ነው እኛ ደግሞ እኔ ደግሞ በግሌ ፓትሪያርክ የሚለው የሃይማኖት የበላይ ጠባቂ ስለሆነ እሳቸው የበላይ ጠባቂ አቅም አላቸው ብዬ ነው እየተናገርኩ ያሉት። አቅም አላቸው በምን? በወንጌል። ለምን? በእግዚአብሔር ሐሳብና ፈቃድ ከላይ ወደ ታች አቅም ስላላቸው እጩ ፓትሪያርክ ብያቸዋለሁ። እኔ አሁን እኛ ጋር ቄስ እኔ ብያቸዋለሁ። እኔ ብያቸዋለሁ። ሀብትሽ ይቅርታ፣ ቆይ አንዴ ስማኛ። ይኸውልህ ይህ እኮ ያስከስሳል፣ ወንጀል ነው። ክሰሱኝ። ለምንድን ነው መሰለህ? ቆየኝ፣ አይደለም ስማኛ፣ ቆየኝ። ሀብትሽ አይደለም፣ ማስፈራሪያውን ተው። በሃይማኖት ቆይ ልጨርስ እንጂ ልጨርስ። እኔ እየተናገርኩ አም ቶኪንግ አባውት ዘ ስክሪፕቸር። በዚህ ጉዳይ ላይ የትኛው ፖለቲከኛ ወይም የመንግስት አካል ገብቶ ሊያሳምነኝ እንደሚችል እሱ ከኔ ጋራ መነጋገር ይችላል። እያወራው ያለሁት ስለ ክርስትና ሃይማኖት ነው እያወራ ያለሁት። ስለ መጽሐፍ ቅዱስ አስተምሮ ነው እያወራው ያለሁት። ስለ ክርስትናና ስለ መጽሐፍ ቅዱስ